by the way ኪሎ እንደመቀነስ ስፖርት ላይ ቀላል ነገር የለም በጣም ቀላል ነው ኪሎ መቀነስ ግን የከበዳቸው ሰዎች አሉ ማለት ላይክ ኦቨርዌይት ሆነው አይ ዊሽ ብር ከፍለው ራሱ ቶሎ ቢወገድላቸውና እንዴት እንደዛ ልትይቻልሽ በተለይ በክላይንቱን ፐርስፔክቲቭ ቀላል መሆኑን ብትናገር ያበሻ ሴት በጣም የተበደለ ሴት ነው ብዬ ነው ማስበው በጣም በብዙ አስፔክት እንደ አበሻ ሴት ደግሞ ሞር ጀነረስ ሰጪ mother instinct እንደዛ አይነት እንትን ያለው ሴት የለም ለሌሎች ሴቶች ካንቺ ምን እንዲማሩ ነው የምትፈልጊው self love ወይም ራስን መውደድ ራስ ወዳድነት አይደለም ወይ ሁለት የተለያዩ ነገሮች ናቸው ካልወደድክ ሌላ ሰው መውደድ አትችልም by the way ፊትነስን እዛች አንድ ሰዓት ላይ የሚሰሯት ሰዓት ብቻ ሳይሆን ላይፍ ስታይል እንደሆነ አንደርስታንድ ቢያደርጉ ብዙ ሰዎች እንሰማለን ሶሻል ሚዲያ ላይ ይሄ ሰርጀሪ የሚያስደርጉ አንዳንድ ቦታዎች ላይና ያንቺ አስተያየት እዛ ላይ ምንድነው ዳይት የሚባለውን ነገር ከነጭራሹ አላምንበትም ዳይት የሚባል ነገር አለ ያላምንም ስፔሲፊክ ዳይት ማለት ነው በቃ ዳይት የሚባለውን ኮንሰፕት ራሱ አላምንበትም ሪይ ስለመጣሽ በጣም ነው ማመሰግነው ምንም አይደለም ካለሽ ቢዚ ስኬጁል ላይ ቆራርጠሽ ዛሬ ለመምጣት ትንሽ ሄክቲክ ነበር መሰለኝ ላንቺም ክላይንቶች ነበሩብሽ አይ ኖ ቨርቹዋል ክላስም እንደነበረብሽ ምናምንና አብቃቅተሽ ነው ዛሬ አልቀርም ብለሽ የመጣሽውና ቴንክ ዩ ሶ ማች እንግዲህ የሶሻል ሚዲያ ሴንሴሽኗ ትሬነር ልሻለሁ እኔ ሶሻል ሚዲያ ላይ በጣም ትሬንድ እያደረገ ነው ኮንተንቶች የምታስተምሪያቸው ነገሮችና ከሱ መጀመር እንችላለን እንዴት እየሄደ ነው የሚለው honestly surprisingly well በጣም ጥሩ ነው የሆነ ጊዜ ላይ ላይክ አካውንትሽ የሆነ እንትን ላይ ነበረ የሆነ ነምበር ላይ ነበረ አልጎሪዝሙ ግን የሆነ ኮንተንቶችን መስራት ስትጀምሪ ባንዲው ላይክ ሹት አረጋ አንቺም ከዛ በኋላ ላይክ አንደርስታንድ ካረገሽ በኋላ ይዘሽው በቃ I mean ሰው የምትለቀውን ነገር helpful ከሆነ ለሌላ ሰው የሚያግዘው ከሆነ አንተ ቪዲዮዎችህ እየታዩ ከሆነ እሱ ራሱ ሌላ ሞቲቬት የሚያደርግ ነገር ነው እንድትለቅ ስለዚህ ከኔ ያው ስፖርት የኔ ዴይሊ ላይፍ እንትኔ ስለሆነ እግረ መንገዴን በዛው ደግሞ ማቀውን ነገር ትንሽ እያረኩኝ ባስተምር ሞር አስተማሪም ነገር መሰለኝ አንቺ የምታስተምሪው ላይ ግሉት እንዴት ማሳደግ ትችላላችሁ በግሉት እንዴት ታሳድጋላችሁ ቤንቻችሁ እንዴት ማስተካከል ትችላላችሁ ኖርማሊ ማያቸው አንደኛ የምጠይቃቸው ጥያቄዎች አሉ ዲኤም ላይ ስለዚህ ብትሰሪ ብሎ ሰዎች ሰጀስት የሚያደርጉት ከዛ በተጨማሪ ደግሞ እኔ ማያቸው ትክክል አይደሉም ብዬ ማስባቸው ነገሮች አሉ ስፖርት ቤት ሳያቸው በጣም ብዙ አሉ እነሱ ላይም በተቻለኛ አቅም እንዴት ነው የሚባለው ሞር አንደርስታንድ በሚደረግ ወይም ደግሞ ሰው መረዳት በሚችለው ቀለል ባለ ወይ ነው ፕሬዘንት የምታደርጋቸው በጣም ነው ሞዳቸው እንደውም ኮሜንቶቼ ምናምን የምታስረጅበትን መንገድ ደስ ይላል ምናምን ልጅ ስላለኝ ነው እንደ ልጅ ነው ማስረዳችሁ ለዛ ነው ወጥቷል ለልጅ ፈትፍተህ ነው የምታስረዳው ዝም ብለህ ከላይ አትጀምርም ከዛ ለነሱም በተቻለኛ አቅም እንደዛ አድርጌ ነው ማስረዳቸው በጣም ነው የሚያምረው እንዴት ወደፊት እነሱ ገባሽ አንቺ ስፔሻሊ ስትጀምሪ አሁን ፐርሰናል ትሬነር ነሽ ዌት ሊፍቲንጉ ላይ ማለሽ ኮምፒቲሽን ምናምን ስለምታደርጊ ስለማይ እና እንዴት ገባሽ እንዴት ጀመርሽ ፊትነስን ምን አነሳሳሽ ኖርማሊ ሁላችንም የሆነ ሰዓት ላይ ጀመር አድርገን ከዛ አቋርጠን ከዛ የሆነ ሰዓት ላይ ነው አይደል ተጠቅልለን የገባ ነው የኔም ጆርኒ እንደዛ ነበረ ግን የመጀመሪያ አጀማመሬ 9ኛ ክፍል ነው 10ኛ ክፍል እያለው አንደኛው እግሬ ይሄ ምንድነው ቀኝ ነው አይደል ችግር አለ ዳብዛኛው ሴት አላቅም ታውቃለህ ቀኝና እግራችን መለየት አንቺ የምር ነው እንዲሱ ነገር ግን የምር ነው መለየት እኔ በዚህ ታቱ ስላለኝ ብዙ ሰዎች ግራና ቀኝ ምናምን አላቅም ሲሉ ያም ላይክ በሴት ይብሳል ለምንድን ነው ላይክ ሳይንቲፊክ የሆነ ነገር አላቅም ግን እኔም እንደዛው ስለሆንኩኝ ኤኒዌይስ የቀኝ እግሬ ጆይንቱ ቦልና ሶኬቱ አይገጥምም ኒዬ ጉልበቴ so because of that አየሩ ቀዝቀዝ ሲል ነፋሻማ ሲሆን ይጠዘጥዘኛል አየር ያልፋል በዛ ጋር certain things ብቻ የራሱን የቻለ ፔን ነበረው on a daily life ህመም ነበረው ወይ ህመም የለው ግን ጊዜ እየጠበቀ ያመኝ ነበር ከዛ በኋላ ነፍሱን ይማርና አጎቴ አለርት ነበር የሚሰራው እንደዚህ አይነት ስሜት ይሰማኛል እንደዚህ ነው ብዬ ቼክ ሳረጋው ይሄ የተፈጥሮ ጉዳይ ነው ላይክ እንዲህ ነው የተፈጠርሽው አፈጣጠርሽ ምንም የተደረገ ነገር አይደለም ግን
አካባቢው ያሉትን ማስሎች ስትሬንግዝን ብታርጊ ብታጠነክሪያቸው አንድ ሁለተኛ ደግሞ ሞር ብለድ ፍሎ ቢኖር ሰውነታችን ብለድ ፍሎ ወይም ደግሞ የደም ዝውውር ያለበት ኤሪያ ላይ ሙቅ ነው አይደለ ሙቅ ይሆናል ሶ ይሄንን ነገር ሪዚስት ማድረግ ይችላል አለኝ ከዛ ዝም ብዬ ፊት ለፊቴ ምኑ ጋር ነበር መሰለ ቤታችን እንትን ያኮናል አይደል ጎፋ መብራት ኃይል ያኮና ያለበት እሱ ፊት ለፊት ማዛጂ የሚባል ጂም ቤት ነበር ድሮ ነው እዛ ሄጄ ዝም ብዬ አስመዘገበኝ አባቴ ወስዶ እዛ ሄጄ ቼክ አረኩኝ ምናምን ከዛ ግን ቼክ ሳረግ ኤሮቢክስ ወይም ደግሞ ካርዲዮ ነክ ነገሮች የሚሰራበት ስፔስ ነበረ ከዛ ደግሞ ወንዶች ልበል እንጂ ሴት የለም ነበር አንድ ሴት አላየውም I remember I was shocked እንዴት ማለት የተለያየ አይነት ትሬኒንግ እንትን ነው እንዴት ነው እዛ ጋር ሴት የሌለው ብያለሁ የገባው ቀንም ይዘሽዋል እዛ ላይ ነው ጀመረሽ ለምን ሴት የለም እዚህ ውስጥ ነው ያልኩት ከዛውን ኮንተንቶችሽን ሳይ ላይክ ለሴት ሴቶች ላይ በጣም ታተኩሪያለሽ እና እሱ ላይም አንድ ጥያቄ አለ ይሄን ስጨርሽ እንደው እሺ I feel like በጣም የተበደለ ሶሳይቲ ነው የሴት ሶሳይቲ እሺ ግን ወደ ጀርኒሽ ተመለሽ እሺ ሶ እዛ ገባው እንደዛ አይነት ጥያቄ ያደረብኝ ከዛ በኋላ ቼክ ላድርገው I want to check this out ብዬ ኤሮቢክስ ካርዲዮ ምናምኑን ትቼ ወደ ዌት ሊፍቲንግ ኤሪያው ነው ሄድኩት ከዛ በኋላ እንደ ማንኛውም ሰው አስገራሚ ስህተቶችን ተሳስቻለሁ in my journey ምንም ጥያቄ የለውም you live and you learn በሚለው አምናለሁ ከዛ ግን ተሳሳት ግን ላይክ ወደ ሌላኛው መዝለል ሳይሆን ትንሽ እልህ ቢጤም ስላለብኝ ለምንድን ነው የተሳሳትኩት ምን ጋር ነበር ስህተቴ የሚለውን አሰስ እያረኩኝ ነው በራሴ ነው መጀመሪያ የተማርኩት እኔ ሶ በዛ ቀጠልኩኝ የሆነ ሰዓት ላይ የወለድኩባቸው ትንሽ ወራቶች ላይ ኢንኮንሲስተንት ነበርኩኝ በቃ መግባት አቅቶኝ ነበር ከዛ ግን መግባት አቅቶኝ ግን እንዳልኩ you live and you learn ትንሽ ሆኜ አይደለ የወለድኩት ስንት ዓመቴ ነበር ስወልድ አሁን ልጄ 8 ዓመቱ ነው እኔ 28 ነኝ wow you're young አያ 28 ነኝ ልጅ ሆኜ ነው የወለድኩት ሶ ብዙ ልዩነት የለውም ከጀመርኩበት ሰዓት ላይ ቆምኩኝ በደም ዴቨሎፕ አላረገም ነበር ሰውነቴም እንዳልኩ ራሴ ላይም ትራያል እና ኤረር ነበር የነበረው ፕሮሰስ ሲሪየስሊም ስላላየሽ ይዛኔ ለጉልበቴ ብቻ ብዬ ነው የገባሁት ነው ስለነበረ ልክ ከወለድኩኝ በኋላ ደግሞ ኖርማሊም ኪሎዬ እንትን አልነበረም ወረደና ስንት ገባው 47 ኪሎ ያስፈራል ባይዘው like you're weak በጣም ደካማ ነህ ሲደክም ይታወቃል you feel weak እነዚህ ነገሮች በጣም እንትን አሉኝ ከዛ ከወለድኩኝ በኋላ ከልጄ ጋር ያለውን ሲቹዌት ካረኩኝ በኋላ ተመለስኩኝ ስመለስ ግን አግሬሲቭሊ ነበር የተመለስኩት in a sense በደንብ አንብቤ ያለው በደንብ አነባለው በደንብ I push myself በደንብ to the limit ምናምን certain things እንደዛ አይነት ነገር ያረኩኝ ያው እዚህ ደርሰናል እንግዲህ very good እንግዲህ ሳይሽ ሞር ሴቶች ላይ ፎከስ ታደርጊያለሽ ሜቢ ክላይንት ቤዝሽን ባላቆም ብዙ ግን ሴቶች እንደሚበዙ ግን አውቃለሁ ወንድ ታሰራለሽ አለሽ ወንድ ክላይንቶች ነበሩሽ ወይስ አሁን ላይ ሉ ወንዶች አሰራለሁ በጣም ብዙ ጊዜም ሴክሲስት ናት ተብዬ አኪውስ ተደርጊያለሁ ሴክሲስት መሆን ሳይሆን ኖርማሊ እዚህ ጋር ሞልቶ እየፈሰሰ እዛ ጋር የጎደለ ነገር እያየ አይነኛ አይምሮ ያለው ሰው ወደ ጎደለው ነው መዞር ያለበት ሴት መሆኔን እንርሳውና ያበሻ ሴት በጣም የተበደለ ሴት ነው ብዬ ነው ማስበው በጣም በብዙ አስፔክት እንደ አበሻ ሴት ደግሞ ሞር ጀነረስ ሰጪ ማዘር ኢንስቲንክት እንደዛ አይነት እንትን ያለው ሴት የለም እሱን ደግሞ እናንተም ታውቃላችሁ ወንዶቹም ዓለም ያውቀው ነው ያበሻ ሴት ምርጥ ሴት ነው በቃ ላይክ አስተዳደግም ሊሆን ይችላል ካልቸሩም ያረገብን ተጽዕኖም ሊሆን ይችላል ምርጥ ነው ያበሻ ሴት ግን በዛ በሚያክል እንትን እየሰጡ ለነሱ ወደነሱ ሲዞር ግን ብዙ ሬሲፕሮኬት አያደርግም ጥሩ ነገር ወደነሱ አይሰጣቸውም በቃ ለነሱ they just give and give ስለዚህ ትንሽ ብሰጥ ብዬ ስለማስብ ክላይንት ሬሾዬን ኢንቴንሽናሊ 75-25 ነው ማድረገው 25% ነው ወንድ የምቀበለው 75% ሴት ነው የምቀበለው ከ75% ደግሞ 45% ደግሞ እናቶች መሆን አለባቸው ከዛ ደግሞ ሌላ ነው የምቀበለው so እነዚህ ነገሮች አደርጋለሁ intentionally because I want to help ሶሻል ሚዲያ ላይ ምን አይነት አስተያየታለሽ ወይ ይሄኛው ሲመጣ ከዘን ያው አቅሻለሁ ፐርሰናሊ ቤት እንደምሰሪ ምን አይነት ሰዎች እንደምታሰሪ ምናም ግን
ሶሻል ሚዲያ ላይ ያለሽ ነገር እንዴት ነው? ሰው ሲያይሽ በቃ ስለ ሴት ጥሩ ነገር ስታወሪ ነው ሌዲዝ አር ስትሮንግ ምናምን ስታሰሪ ሴቶችን ነው የምታሰሪ ምናምን ሰው ምን ይልሻል? ሶሻል ሚዲያ ላይ ከሶሻል ሚዲያ ላይ በጣም ስላለሽ ምን ይልሻል? ሶሻል ሚዲያ ምንድን ነው ኮሜንቶቼ አቀባበሉ ምናምን ነው አቀባበሉ የሰው አቀባበል ምን ነው? ልጅ ሴት ብቻ ምናምን የምትለው ነገር ሴት ብቻ ምናምን ስለምል ሪያሊቲውን እኔ ያውቀዋለሁ ነው አሁን እንዳልሽው ነው ግን ሰው አያውቀውም behind back like ያለውን ነገር አያውቀውም ብቻ ስለ ሴት ብቻ የምታወሪ ነገር ይመስሏልና ምን ፌሚኒስት ናት are you a feminist በዛው አሁን ይሄ ሚስኮንሰፕሽን እንዳይኖር I think የኔ my point of feminism ምን እንደሆነ ላስረዳና ግን ታምኝበታለሽ ነው ፌሚኒዝም እኮ ላስረዳ የኔ point ምን እንደሆነ ካስረዳው በኋላ ከዛ በኋላ አንተም ታምንበታለህ cuz any person that has a sane እንትን አይምሮ doesn't see anything wrong with this so ኢትዮጵያ ውስጥ more ሴቶች ይጨቆናሉ ይባላል እንጂ ሌላም ቦታም አለ የአፍሪካ ሬሾ ኢትዮጵያ አፍሪካ ከዛ ኢትዮጵያ ሬሾ ደግሞ የባሰ ስለሚሄድ ነው my kind of feminism ወይም ደግሞ feminism መጀመሪያ ብዬ የማስበው እኔ አሁን በጣም ተበላሽቶ ሴቶች ምግብ አይበስሉም ምናምን በጣም እሱ ሰርፌሱ ነው መጀመሪያ ፌሚኒዝም ፖይንቱ ሴቶች አይምሮ ያላቸው መስራት እየቻሉ እኩል ኦፖርቹኒቲ ይሰጣቸው ብቃታቸውን ያሳዩ መድረክ ይፈጠርላቸው ነው በቃ እሱ ነው ከወንድ ጋር ተፎካክሮ ሳይሆን ሴቶች ሶሳይቲ ውስጥ in general ይሰጣቸው ይሄ ስፔስ ስለሚችሉ ሚለው ነው እሱን በጣም እንጂ ከወንድ ጋር ኮምፔር አድርገሽ አይደለም ለምን ፊዚካሊ ኮምፔር ብታረጋቸው ሁለት የተለያዩ ነገሮች ናቸው ሲጀመር እንዳልኩ ይሄ ኮንሰፕትም ከፊዚካል ጋር ምንም ያገናኘው ነገርም አልነበረም አይምሮአቸው መስራት ይችላል ኬፓብል ናቸው ያንን መድረክ እንፍጠርላቸው እንዲያሳዩ ነው ስለዚህ ይሄኛውን my concept of feminism 100% ደግፋለሁ ምንም ጥያቄ የለውም what about like hyper feminism ይሄ ወንድ ያስፈልገንም እስከማለት ድረስ የሚደርሱ ሴቶች አሉና በተለይ ውጭ ሀገሮች ላይ አክንዱ ፊዚካሊም ቢሆን በምንም እኔ ወንድን ላይክ የሚያደርገው ነገር ማድረግ ይችላል የሚሉ ሴቶች አሉ ላይክ ሾርት ካሚንግ አለው ከሾርት ካሚንግ ሊኖር ይችላል ቴስት ብናደርገው ሴትን እኩል ፊዚካሊ ላይክ በጣም ትልቅ ኤዲ ሆልና የሆነች ሴትን ተወዳዳሪ ሴት አትሌት የሆነችን ሴት አንድ ላይ ብታመጪ there is a like short coming ገባሽ አይደለ ሶ ምንድነው የምንለው ለዛ ደግሞ ሃይፐር ፌሚኒዝም አለ ይሄኛው it sounds like natural lady እሱን እኮ ነው መድረክ እንፍጠር ሲባል ናቹራል ነው ግን ለነዛ ምን ያለሽ ነው ሃይፐር ፌሚኒስቶች አሉ ላይክ ወንድ ምን ያደርግልናል ምናምን እሱ የሚያደርገው እኔ ያደርጋለሁ ብለው በቃ ራሳቸውን ከወንዶች ጋር ኮምፔር እስከማድረግ ድረስ የሚገቡ ማለት ነው እኔ ፉክክሩ ጋር ነው ችግር አለ ብዬ የማስበው ፉክክሩን አልደግፈውም ምክንያቱም አንተ ራስህን እንችላ አሳን ኢንዲቪጁዋል ጀንደርህን ትራይቭ ማድረግ የምትችል ከሆነ ምን አወዳደረ እከሌን ከከሌ ጋር ብሎ አንድ ሁለተኛ ደግሞ ወንድና ሴት የተለያየ ጾታ ነው ስለዚህ ስንወዳደርም የሴት ውድድር ለብቻ even powerlifting ሆኖ ሴቶች ለብቻ ወንዶች ለብቻ የምንወዳደርበት ምክንያት አለ which means አንድ አይነት ካታጎሪ አይደለም ይሄ መወዳደር ያለበትም ነገር አይደለም መጀመሪያ ያስፈልጋል ወይ ወንድ ያስፈልጋል ሴት ያስፈልጋል ይባላል ምናምን ለተባለው ብዙ ኤክስትሪሚቲ ያለው ይሄ ነገር ምንም ጥያቄ የለውም አንዱ ያስፈልገዋል ብዬ ማመን ሰው ነኝ ኮምፕሊሜንተሪ ነው ኮምፕሊሜንተሪ ነው ይሄ ምንድነው በጎደለው ነው አንዱ የሚሞላው ያንዱን ስለዚህ ለምን እዚህ ኤክስትሪሚቲ ውስጥ መግባት እንዳስፈልገ አልገባኝም እንደዛ ከሆነ እኔም እስማማለሁ አልኩ in my sense of feminism ትስማማለህ anyone ጥሩ አይምሮ ያለው ሰው ይሄን አንደርስታንድ ማድረግ ይከብደዋል ብዬ አላስብም ምክንያቱም ሚስት ገርልፍሬንድ ባይኖርህ ልጅ ያላቸው ሰዎች ምናምን አሉ ልጅህ ኢኳል ኦፖርቹኒቲ እንድታገኝ ትፈልጋለህ ብሪሊየንት ሆና ወንድ ስለሆነ ለሌላ ሰው ወይ ሌላ ስለሆነ ለሌላ ሰው ኦፖርቹኒቲው ሲሰጥ ካየክ ይከነክናል ይሄንን ደግሞ እንትን ለማለት ኮመን ሰንስ ብቻ ነው የሚያስፈልገው ብዬ ነው ማስበው እንግዲህ ኢትዮጵያ ውስጥ ነው የምንኖረው ስለ ሴት ልጅ እያወራን ነው እንደም በደንብና ስፔሲፊክሊ ያለሽው አንቺ የሰውነት ግንባታ ብረት መግፋት ምናምን ላይ ነው ስትሪንግስ ትሬኒንግ ላይ ያለሽውና አይደለም ለሴት ለወንድ ራሱ ገና ያልተቀበለው ስፖርት ነው ያቸው ምን እንደሚያካክሉ ያቸው ምንድነው እዚህ ቆልሎ ምናምን የሚባልበት ነውና
አንቺ እንዴት ታያለሽ ይሄን ነገር? ለሴት ሲሆን ደግሞ ላይክ በጣም ከባድ ነው። እንግዲህ ኮሜንቶቹን አንብቤ ማላቅም ያንቺን ግን የሆነ ነገር ሊኖር ይችላል ብዬ አስባለሁ። ብዙ ነገር ሊኖር ይችላል። አዎ ኔጌቲቭ ኮሜንት ሊኖር ይችላል ብዬ አስባለሁና እንዴት ትመለከቻለሽ? እንዴት ይሄንን ኢሹ አድረስ ታደርጊያለሽ? ሰውስ ደግሞ እንዴት እንዲረዳው ትፈልጊያለሽ? ወደ ኮሜንቶቼ ስትመጣ 75% ኮሜንቶቼ ኔጌቲቭ ናቸው። አዎ ግን እኔ ለቆምኩለት አላማ እግሯ ምን ያክላል ምናምን እግሯ ምን ያክላል ብቻ አይደለም ወንድ ናት እቺን ማን ያገባታል ነው መጀመሪያው ኮሜንት። እማገባው ያጣው ይመስል ማለት ነው። that is not a problem at all ችግር የለውም እሱ። ግን እንዴት ልበልክ አሁን እኔ ስፖርተኛ ነኝ። ንግድ ውስጥ ብከተኝ ንግዱን አንደርስታንድ ላላረጋው እችላለሁ። ይሄ ማለት ሁላችንም ስፔሻላይዝ የምናረግበት እንትን አለ አይደል ሴክተር አለ። ስለዚህ አዲስ ነገር ስታይ ሞር ጀጅ ከማድረግ ይልቅ ይሄ ሰው ምንድነው የሚያወራው ካልተስማማህበትም ኢትስ ፋይን ያንተ ኦፒኒየን እኮ ነው ያ ሰው የሚያወራው ነገር። ከተስማማህበት ግን ተቀብለኸው ኢምፕሊመንት ብታደርገው ሞር ቤኔፊሻል ይሆናል። አንተም ተቀባይነት ዋይዝ እንዳልኩ 75% መጥፎ ኮሜንት ነው ግን 25% ብዙ ነው። የኔ ቪዲዮ ከሚታየው ላይ most of my videos ቫይራል ናቸው በጣም። ስለዚህ almost all viral አዎ ለ25% ሰራለሁ ነው ችግር የለም። I don't mind ላንቺ ቻሌንጅ ያደረግሽ ነገር አለ when it comes to ይሄ ፓርት ላይ በተለይ ሶሳይቲ ውስጥ ነው የምትኖሪው የምትሰሪለት ሶሳይቲ ይሄን ነገር እየተቀበለው አይደለም ለሴት ለወንድ ራሱ ገና አጣጥመን አልጨረስንም። ወንድ ብረት ሲገፋ እናቶች ጋር አባቶች ጋር ሶሳይቲው ጋር ተቀብለን ገና እየወረደን እየሰከነ ነው ገና ኦኬ ይክፉ ኦኬ እንደዚህ ነው ወይኔ እግሩ ወይኔ መቀመጫው ወይኔ እንትኑ ተከሻው ምን አከለ ጫንቃው ምናምን ይባልበት ነው። አንቺን አፌክት አርጎሽ ያረገሽ ነገር ሶሳይቲ ማለት ገጠመኞችሽ ካለ ቻሌንጅ ያረገሽ ፓርት ምንድነው? እንዳልኩ ሶሻል ሚዲያ እኛን ኢንትሮዲዩስ የሚያደርገው የሚያስተዋውቅ ፕላትፎርም ሆኖ ሳለ ሰው ነህና እነዚህ ነገሮች በበዙ ቁጥር ለዚህ ነው እንደሚሰራው ትላለህ። ከዚህ እኔ ኮንተንቴን በእንግሊዘኛ ብሰራው ኢንተርናሽናል ኦዲየንስ ነው የሚያየው። ኢንተርናሽናል ኦዲየንስ ደግሞ ኢንተርናሽናሊ ደግሞ ስራችን ምን ያህል ተቀባይነት እንዳለው አንተም ታውቃለህ ሴክተሩ ላይ ስለነበርክ። በጣም ቀላሉ መንገድ እሱ ነው። ግን ደግሞ እኔ ከዚህ ሶሳይቲ ነው የወጣሁት አይደል? የፈለገ ወጣ ብልም ለየት ብልም የራሴ እንትን ቢኖረኝም ከዚህ ሶሳይቲ ነው የወጣሁት። ስለዚህ አትሊስት ሁሉም መጥፎ አይደለም በሚለው እንዳልኩ ለ25% ቅድም እንዳልኩ እሰራለሁ። ለኔ ቻሌንጅ ዋይዝ ኢን ፐርሰን መጥቶ እንዲህ በአካል ምንም ያጋጠመኝ ነገር የለም። ምክንያቱም people don't dare to say anything to me ለፊቴ በቃ ምንም እንትን የለውም። ግን እንዳልኩ ይሄ ከጀርባ ግን ኮሜንት ላይ ቪዲዮዎች ላይ ምናምን ግን it's a chaos እና in real life ግን ብዙም ቻሌንጅ የለሽም። ምንም አፕሮች አድርጎኛ ያቀም በዚህ በመጥፎ መንገድ በጣም ጥሩ ብቻ ጥሩና ጥሩ እንዴ እኔ ሪል ላይፍ የሚያገኝና ኮሜንት ላይ ያለው ሰው ሌላ ነው እንዴ ስኪል ድረስ በቃ በጣም የሌለ ነው። ኢቭን የነዳው ምናምን መስኮት አውርደው መራዊት ምናምን ላይክ ፍቅር የሚያሳዩት ፍቅር it's very motivating in general ፊትነስ ላይ የገጠመሽ ቻሌንጅ አለ? ለኔ in general ፊትነስ ላይ የገጠመኝ ቻሌንጅ የሴት አሁን ፊትነስ እንደራሱ አንደርስታንድ ማድረግ እንዳለ ሆኖ የሴት ሰውነትን ደግሞ ሆርሞናችንን certain things ምክንያቱም ሌላ የቻለ ኮምፕሌክስ የሆነ ዩኒት ነው የሴት ሰውነት ለብቻው ደግሞ እንደምናውቀው it's easier ለወንዶች እኔ ማረገውን ነገር ማድረግ ምክንያቱም ቴስቶስትሮን ሌቭላችሁ ሃይ ነው። እሱ it takes more work and more dedication እሱ ነው ቻሌንጅ ቢየማስ ይጨምራል ኤፈርትሽን ከፍ ማድረግ አለብሽ ከወንዱ በበለጠ ማለት ነው። you have to be 2 times dedicated because I think hormonally ለእናንተ አድቫንቴጅ ዳረላችሁ ኤስትሮጅን ነው ስትሪንግስ ትሬኒንግ ላይ ጭራሽ ከዛ ደግሞ በጣም የሚገርም ነገር probably ልታውቀው ትችላለህ። ይሄን እኛ ፔሪዳችን ከመምጣቱ ከአንድ ሳምንት በፊት ዝብርቅ ያለ ሆርሞን ያለን ከመጣ ከአንድ ሳምንት በኋላ ዝብርቅ ያለ ሆርሞን ኢማጂን ፔሪዳችን ዊክም ዝብርቅ ያለ ሆርሞን ያለን ምን ያህል ቀናቶች በወር ውስጥ እንደሆኑ የተዘበረቅ ነው አስቡ። ላይ ከሆነ ሰው ጋር ያወራው ነበርና ከሆነ ሰው ጋር ያወራው ኢማጂን በጣም እናሳዘን ክሪቸር ነን በሚለው ነው እየተነሳ የነበረውና በወር 10 ቀን ነው 9 ቀን ብቻ ነው ሰላም የምንሆነው ሆርሞናሊ እና እሱ ራሱ ትልቅ ዲስአድቫንቴጅ ነው።
ላይክ ሊመጣ ሲል በጣም ይከብዳል መጥቶ ያለ ይከብዳል ከመጣ በኋላም ይከብዳል ሆርሞን ዋይዝ ነገሮችን ስታዩ ሌላ ኬዝ ካለብህ ደግሞ ሌላ ተአምር ነው ወደዛ ውስጥ ራሱ አልገባ ስለዚህ እነዚህ ራሳቸው ሴትነት በራሱ ፈተና ነው ሌላውን ፈተና ሳትጨምር ከዛ ደግሞ ሴቷን ወስደ ደግሞ ብረት አስገፋና ሰውነቷን እንደ እንትን እንዳረጋዋለሁ ቢልድ አረጋዋለሁ ስትል ደግሞ ብዙ ቻሌንጅ እና ኢፌክት የሚያደርጉ ነገሮች ኢቭን ኔቸር ዋይዝ ስላሉ እሱም ሌላ ፈተና ነው እሺ የትኛው ነው ሞር ፈተና ወንዶችም እኛ ወንዶ ነው መፈጠር ራሱ ሐስል ነው ላይክ እንላለን ጫና ነው ምናምን እንላለን እና ምኑ ጋር ነው ጫናው አንወዳደር እኔ ለመከራከር ሳይሆን ቻሌንጃችን አይወዳደር ለመከራከር ሳይሆን ለባችሁም አይደለም ያለው ገብቷል ግን ቻሌንጃችን አይወዳደርም ወይ አይወዳደርም እንደ ሮል ካየነው እንደ ሮል ካየነው የሴትነትና የወንድ ሮል ብናየው ሁለቱም በራሱ ቻሌንጅ አለው ነው ግን አንቺ አጠገብ ላጠገብ አርገሽ ኮምፔር ያርክሹ ነው ኮምፔር ሳረጋው ግን ሮሉም የተለያየ ነው የወንድና የሴት ሮል የተለያየ ስለሆነ ማለት ደግሞ ግን እንዴት ልበልክ ኔቸር እኛንም ኦልሬዲ ዊከር አርጋ ነው የፈጠረችን ኦኬ especially when it comes to fitness ሌላ ነገሩን ትተነው እሱ ስለሆነ ሃይፐር ፌሚኒስቶች ኖ ገርል ያሉሽ ነው አትበይ ዊክ አትበይ ምን ያሉሽ ነው you have to know you're weak in order for you to fix your weak እንትነስ አይደለ መጀመሪያ የሰው ልጅ ድክመቱን ማውጣት አለበት ከዛ ነው ድክመቱ ላይ ሰርቶ ጠንካራ መሆን የሚችለው ስለዚህ ኔቸር ዋይዝ ወንድና ሴት አንድ ላይ ብታቆም ይሄ እኮ ሳይንስ ነው እኔ አይደለም ያልኩት በቃ ሴቶች ደካማ ናቸው ከወንዶች የሚያስቀ ፓርት ግን ሜንታሊ ግን ሴቶች ጠንካራ ናቸው ከወንዶች ለኔ ደግሞ ማይንድሴት ኢዝ ኤቭሪቲንግ እሱ ነው ረጅም መንገድ የሚወስድህ እኔ ከእስራኤል እንገርክ ትሬን ከማረጋቸው 25% አይደለ ወንድ ትሬን ማረጋው the more dedicated ones ሶስት ልጅ ቤቷ ያላት ሞግዚት ፈልጋ ምን ብላ ተንገላታ መታ የምትሰራው ሴቷ ናት ምጣላው ከወንዶቹ ጋር ነው ተነስቶ ከእንቅልፉ መምጣት ስላቃተው ስለዚህ ማይንድሴት ኢዝ ኤቭሪቲንግ ሁሉም ወንድ እንደዛ ነው እያልኩኝ አይደለም ግን ደግሞ አሉ ላይክ ሜንታሊ ለሴትም እኮ ላይክ ሴት ልጅ አርቃ ታስባለች ይባላል አይደለ ጽናት አላት ይባላል ሴት ልጅ እነዚህ ነገሮች በቃ ይሄ ደግሞ የተሰጠን ነውኛ ጋድ ጊቭን ነው ይሄኛ የተሰጠን ነገር ነው ያበሻ ሴት ለየት ያለ ሆኖ ሳለ ላይክ ሞር ደግሞ በጣም ብዙ ነገር ኢንዱር የሚያደርግ ብዙ ነገር የሚችል ምናምን ደግሞ ያበሻ ሴት ነው ከዚህ ሁሉ ደግሞ ስለዚህ ውድድር አይደለም እንዳልኩ ነው ባለፈው ተወዳድረሽ ነበር የሆነ ዌይት ሊፍቲንግ ላይ ስለሱ ማጫወቺኝ cuz አንቺ ዌይት ሊፍተር ነሽ ፐርሰናል ትሬነር ነሽ ቦዲ ቢልደር ነሽ ወይስ what are you የሚለውን ነገር በዛው ወይስ ሁሉም ላይ ካለሽ cuz ፊልዱ ብዙ የተራራቀ ስላልሆነ እኔ ፓወር ሊፍተር ነኝ አይደንቲፋይ as a power lifter ፓወር ሊፍተር ነኝ ውድድር ነበረኝ ይሄ ሁለተኛ ውድድሬ ነው የሆነው ኤክስፒሪየንሱ ጥሩ ነበረ መወዳደር ሾውስ ዩ ምን ያህል እንደመጣ ምን ያህል ነው የመጣው ምን ያህል አድገሃል የሚለውን ታይበታለህ አንዳንዴ ደግሞ አድገህም ፕሬዘንቴሽን ማተር ያደርጋል ስለዚህ ፓብሊክ እዛ ሁሉ ህዝብ ፊት ደግሞ የምትወደውን ነገር ማሳየት ትችላለህ ወይ ፕሬዘንት ማድረግ ትችላለህ የምትለውን ታይበታል it was fun እኔ ደስ ብሎኛል ልጄን ሄድኩት ቤተሰብ አጠገቤ ነበረ በጣም ብዙ ፋን ቤዝ ነበረ ከኦዲየንሱ መካከል it was crazy adrenaline rush ነበረ lot of it ምናምን it's nice ሪዋርዱ እንዴት ነበረ ሽልማቱ ምናምን በተለይ አሁን አንቺ ፓወር ሊፍቲንግ ውስጥ ተወዳደሪ ውጭ ሀገር ላይ ብዙ ብር አለው ኦሊምፒክስ ላይም ሲወዳደሩ ምናምንና ሪዋርዱ ምን ያህል ነበር አሪፍ ነበር ያበረታታል ወይ ከሌላው ዓለም ጋር የኛ አይወዳደርም ከሱን ጀምር ጭራሽ አይወዳደርም አይገናኝም ግን እንደ ጅማሪ የሆነ ቦታ መጀመር አለብን አይደለ እንዳጀማመር ጥሩ ነው ብዬ ነው ማስበው የዛ ቀን የነበረው የውድድሩ ሽልማት 100,000 ብር ነው የነበረው ፕሬፕ እንዳረግ ነው እንትን እንዳልነው 100,000 ብር ብዙ ብር ሆኖ አይደለም ትንሽ ብር ነው ግን እንዳልኩ የሆነ ቦታ መጀመር አለብን ሴታፑ ጥሩ ነበር ኦርጋናይዜሽን ዋይዝ ኦርጋናይዝ የተደረገበት መንገድ ጥሩ ነበር ያወዳደረችው ሴት ነበረች ዋዳ ፊትነስ ታውቃታለህ ኢንስታግራም ታውቃታለህ በቃ እሷ ነበረች ያወዳደረችው ኖርማሊ ካናዳ ነው የነበረችው ሶ እዛ ላይ ያየችውን እሷን ፓወር ሊፍተር ናት ነገሮች ነው ወደዚህ ለማምጣት የሞከረችው which was
appreciated a lot ምክንያቱም ለኛም ምንወደውን ነገር እንድናሳይ መድረክ ስለዚህ ሞር ለሌላ ጊዜ ለመወዳደርም ይቅርታ ቢዘጋጅ ለመወዳደርም ላይ ኢንስፓየር የሚያደርግ አይነት ነገር አይተሻል ማለት ነው እዛ ላይ አዎ ሶ ክላይንቶችን ስታሰሪ ፐርሰናል ትሬነርም ስለሆንሽ ምን አይነት ፕሮቶኮል ነው የምትከተይው cuz ዩር እዚህ ጋር ፓወር ሊፍተር ነኝ ያልሽ ነው ስትሬንግዝ ትሬኒንግ በደንብ ፎከስ ታደርጊያለሽ ሶ ለነሱ የምትከተይው ፕሮቶኮል ምን አይነት ነገር ነው as a personal trainer ምን ጊዜም የክላይንቱ የሚፈልገው ነገር ቅድሚያ ይሰጠዋል ምክንያቱም ይሄን ስጠኝ እያለ ይሄ ነው የሚያስፈልግ ብለህ ልሰጠው አትችልም ይሄ እንደሚያስፈልግ like ቤኔፊቶቹን የስትሬንግዝ ትሬኒንግ ትሰጠዋለህ እኔ ዌይት ሎስም ቦዲ ሪኮምፖዚሽንም ቦዲ ቢልዲንግም ሁሉንም ነው ማሰራው cuz ኢንተርሊንክድ የሆነ ሳይንስ ስለሆነ የራሱ ልዩነቶች ቢኖሩትም ኢንተርሊንክድ የሆነ ሳይንስ ስለሆነ አንደርስታንድ ስለማረጋው እነሱን ሁሉ ሰጣለሁ ግን እንትን ምለው ማስቀድመው መጀመሪያ ሁሉ ጊዜ እኔ የምጠይቃቸው ድክመታችሁ ምኑ ጋር ነው እንዳልኩ ድክመታቸውን የሚያውቁት ከሆነ ካልሆነ ደግሞ either way ፊት ቴስት ሳረጋቸው እኔ አሰሳርጌ ድክመታቸውን አገኘዋለሁ ስለዚህ what the client wants the client gets ነው እኔ ጋር that's very good advice ብቻ ነው የምሰጥህ ከዛ የኔን ፕሮፌሽናል ኦፒኒየን ቫልዩ ካረከው ኢንኮርፖሬት እናደርገዋለን እኔ ጥሩ ቅርጽ ላስይዝሽ እያልኩኝ አሁን እኔ ቀጭን ነው መሆን የምፈልገው ናም ካለች እሷ ቀጭን መሆን የፈለገችው ነው የሚበልጠውና ቀጭን ነው ማረጋት እንደዚህ አይነት እንትን ነው እዛ ላይ በተለይ ከክላይንቶች ጋር ሴቶች ጋር ሲመጣ መራዊት እኔ እንደወንድ መሆን አልፈልግም ማለት እንዲህ በቃ ተቆልዬ ምናምን በቃ ወንድ cuz the moment ዳምቤል ሲይዙ የሆነ ሮኒ ኮልመን የሚሆን ይመስላችኋል ገባሽ ሮኒ ኮልመን አትሆኝም like እንዴት ያን ነገር እንዴት ነው ኤክስፕሌን የምታደርጊላችሁ እኔ መራዊት እዚሽ ጋር ብቻ እዚሽ ጋር ማለት በቃ እዚህ ጨምሪልኝና ብቻ እግሬ ላይ ምናምን ነው የምፈልገው እንጂ እንደ ወንዶቹ እንዲህ መሆን አልፈልግም አዜፍ like ዳምቤል ስትይዢ በሆነ ፎርስ ብቻ እነ ሮኒ እነ ፊሊዝን መታኪ ይመስላችኋልና እንዴት ነው ሴትን የምታረጊው እንዴት ነው እውቀትን ሼር የምታረጊው እዛ ጋር መጀመሪያ የኔን ፕሮፌሽናል ኦፒኒየን ወይም የኔን ኤክስፒሪየንስ እኔን እንደ ፊትነስ ትሬነር ታምናለህ ወይ የሚለው ላይ ነው የሚመጣው ይሄ እኔ ላይ አምነህ ከሆነ የመጣኸው የኔን ሰጀስሽን ትቀበለኛለህ ሶ ያ ሐስል ሊሆን አይችልም ግን እንዳልኩ ደግሞ ሶሳይቲውም ደግሞ በጣም ጮክ ያለ ድምጽ ነው ያለውና ይሄ ነገር የመጣው በሙሉ ከሶሳይቲው ነው ዳምፔል ሲይዙ እንትን የሚሆኑ የሚመስላቸው እኮ ሴት ልጅ ብረት ከገፋችም አይ ምናምን ስለሚባል ነው አይደል እንዴ ስለዚህ ሳይንቲፊካሊ በተቻለ አቅም እንዳልኩ በጣም ሲምፕል አድርጌ ላስረዳቸው ሞክራለሁ እኛ ምንም ብንታገል ሌላ አይነት ሰብስታንስ ካልወሰድን በስተቀር especially upper bodyያችን እንደወንድ መሆን አይችልም አንችልም በቃ እንደዛ አልተፈጠርንም ማቀፊያ ያስፈልገዋል አንድ ነገር ማቀፊያው የለንም እንደዛ ስለዚህ we can't አናቶሚካል ስትራክቸሩ ራሱ ሊፈቅድም አይችልም አይፈቅድም እሱን ነው ላስረዳቸው ሞክረው እና ምንም ያህል ብትሞክር የሴትነቷ ማንነት ነው እንጂ የሚወጣው ላይ እንደው እንዳትሆንም ነው ባጭሩ እንደወንድ መሆን አትችልም እንዳልኩ አዲሽናል ሰብስታንሶች መጠቀም ካልጀመሩ አትሆንም እና ደግሞ ኢቭን ትንሽ መስል ለማየት ራሱ ምን ያህል ጊዜ እንደሚፈጅ እኔም አውቀዋለሁ አንተም ታውቀዋለህ ሴቶች ላይ ምን ያህል እንደሆነ ኤፈርቱ ምን ያህል እንደሆነ እንትኑ እንደዚህ ዌይት ስለነካህ እንደዚህ አይነት ደረጃ ላይ አትደርስም ፕላስ ደግሞ ጡንቻ ከኤስቴቲክስ ባሻገር ብዙ ፐርፐዝ አለው አይደለ በጣም በሚያምር መንገድ ኤጅ እንድናረግ ያረጋናል ከጤና ጋር የተገናኘ ብዙ ጥቅሞች አሉት በጣም ጠቀሜታ አለው እሱንም አስረዳችኋለሁ እሱ ትልቅ ኃላፊነት አለብሽ እውነት ለመናገር ዩቲዩብንም አይቻለሁ ሰብስክራይብ አድርጌያለሁ so like it will be something እኛም ይሄንን ፖድካስት ስንጀምረው ሰው እውቀትን የሚያገኝበት ቦታ ነው ዝም ብለሽ ጂም ስገቢ ያለ ምንም ኢንፎርሜሽን ገብተሽ ሴት ስታይ ማንቋሸሻ መንገድ ነው የሚሆንሽ ሴት ገና ልገፋ ስታይ እንዲህ ስትል ምናምን ስታይ ወይኔ ወንድ ልታክለው ምናምን እንዳትዪ ያደርግሻል እንደዚህ አይነት ኢንፎርሜሽኖችን ሞር አንቺም እንድትሰሪ አበረታታሻለሁ እንግዲህ መራዊት በጣም ዲሲፕሊንድ ከመላቸው ሰዎች ማለት አንዱ ነሽ እዚህ ሙያ ላይ ካሉ ሴቶች ማለት በቃ ወታደራዊ እንትን ያለሽ ስትሪክት ነሽ ታይም ታከብሪያለሽ ምናምንና
እንዴት ነው የቴስቶስትሮን ሌቭልሽ በጣም ከፍ ብሎ ወንዳዊ ባህሪ እያመጣሽ ነው ወይስ ሴቶችም በሴትነታቸው ብረት ሳይገባ አቺቭ የሚያደርጉት ባህሪ ነው ይሄ? ሞር ስለ ዲሲፕሊንሽ አጫውቺኝ። ከቴስቶስትሮን ጋር ሳይሆን ግን ከፍ ያለ ነው አይደለም? ኦብቪየስሊ ከፍ ያለ ነው። ኦብቪየስሊ የሰውነትህ እኮ ማስል ማስህ በጨመረ ቁጥር ቴስቶስትሮን ሌቭልክም ከፍ እያለ ነው የሚሄደው። ግን ባላንስ ማድረግ የምትችለው አንተ ነህ as a person individually. እንትን ዋይዝ ዲሲፕሊን ዋይዝ እናቴ በጣም ዲሲፕሊን ነበረች። ከተቀጠረችበት ሰዓት 20 ደቂቃ 30 ደቂቃ ነበር ቀድማ የምትደርሰው። እሱ አፌክት አድርጎኛል። አንድ እንትን ምንድነው የሚባለው on time is being late ነበር የምትለው ሁሉ ጊዜ። ዋው! ስለዚህ early ነው። እሱ በጣም በትልቁ አፌክት አድርጎኛል። አንድ ሁለተኛ ደግሞ እዚህ ላይም ስትገባ ዲሲፕሊን ለማስተማር እየሞከርክ ወደ ስፖርት እንዴት አፌክት አድርጎሻል ያልከኝ ከሆርሞን ጋር ሳይሆን ማንነቱን የተላበስኩኝ ሰው ስለሆንኩኝ ነው። በቃ እኔ it's a huge part of who I am. I don't see myself doing anything else. በቃ ይሄን ነው ራሴ መራዊ ተብሎ ስፖርት ነው አንድ ላይ። ስለዚህ when it comes to discipline አንተ ዲሲፕሊንን ወይም ደግሞ ስርዓትን ለማስተማር እየሞከርክ ካረፈድክ አይጋጭም። ገብቶካል? Yeah. The first thing that you're going to do to show your dedication. Discipline is dedication አይደለ? ዴዲኬሽንህን ወይም ደግሞ እዛ ላይ ያለህን አቋም ዴዲኬሽን ምንድነው በአማርኛ? ትጋትህን yes ትጋትህን የምታሳየው ለዛ ነገር ቦታ ሰጥተህ በሰዓቱ እዛ ቦታ ላይ በመገኘትህ ነው። or እንደ ሶሳይቲ I think ይቀረናል አይደል? ሰዓት ላይ ሰዓት ማክበር ላይ ብዙ ችግር አለብን። ሰዓት ላይ ጸብ ነው። ለሱም ደግሞ ጫና አድርገሽ ማውራት ይቻላል። ጸብ ነው። ሰዓት ላይ ጸብ ነው እንዴ? እኛ ሙሽሮች እኮ እንዴት ነው ኢቭን ሰርግ ላይ ምን ሙሽራ እኮ አርፍዶ ነው የሚመጣው ይባላል። ብዙ ሁሉም ላይ ብዙ ነገሮች ላይ አይደለም ሰርግ ላይ ብቻ ሳይሆን ኢን ሶሳይቲ ባለን እንትን ላይ ሰው ቀጥረሽ አርፍዶ የሚመጣበት ታይምን ቀለል አድርገን የምንወስድበት ነገር አንቺ ጋር እሱን ነገር ስለማላይ ነው ሁላ ትባላለህ። አንቺ ጋር እሱን ስለማላየው ነው ምን ይማራሉ የሚለውን ነገር ነው። እንዴት ደግሞ ሲሪየስሊ መውሰድ እንዳለባቸው በተለይ እናትሽ ያለችው ነገር being on time is late በጣም ደስ ብሎኛል። አልዋሸሽም። ሚሊተሪዎች ናቸው እንደዛ የሚሉት ባይ she wasn't a military ግን በቃ እንዲህ ነበር ማይንድሴቷ። ሁሉ ጊዜ early ነበር show up የምታደርገው። ስለዚህ እሱ አፌክት አድርጎኛል በደንብ። አንቺ እንደው ሞተረኛም ነሽ፣ ሞተር ትነጃለሽ። እንግዲህ ሳጠናሽ ያንቺን ላይፍ ከማጆሪቲ ኦፍ ሴቶቻችን በጣም ወጣ ያለ ነው። ፕላስ ደግሞ ወደ ዌስተርኖቹም ላይክ የተጠጋሽ አይነት ሰው ነሽ እና ከኖርሙ ሴት እንደዚህ ስታደርግ ብዙም ላይክ አይታይም። ታቷለሽ you're free ታይም ላይ በጣም ስትሪክት ነሽ። ሞተር ትነጃለሽ፣ ብረት ትገፊያለሽ፣ ወንድ የሚያደርገውን ታደርጊያለሽ እና ማለት you're so bold ኮንፊደንት ነሽ ምናምን እና ለሌሎች ሴቶች ካንቺ ምን እንዲማሩ ነው የምትፈልጊው? በተለይ ከዚ ኢትዮጵያ ውስጥ ነው የምንኖረው። ሴት ኔግሌክት የምትደረግበት የሴት ኢንተረስት የሚባልበት ቆይ ሴት ናት ቆይ ዝም በላት የሚባልበት ሶሳይቲ መሀል አንደኛ ልዩነቱ፣ ሁለተኛ ደግሞ እንዴት አንቺ ደግሞ ላይክ ሁለቱም የተራራቀ ዓለም ስለሆነ እንዴት ነው ባላንስ የምታረጊውና ለሴቶቹም ምን አይነት ምክር ትሰጫለሽ? ሞር ኮንፊደንት እንዲሆኑ አውት ጎይሽ እንዲሆኑ ራሳቸውን ኤክስፕረስ እንዲያደርጉ ምን ትያለሽ? እንዳልኩ ሴት መሆን ፈተና ቢሆንም እንደ ሴት ልጅ ደግሞ ውብ ፍጥረት አለ ብዬ አላስብም። ኢንሳይድ ኤንድ አውትሳይድ እኔ የእውነት ማምነው ይሄ ነው። ያንን ውበታቸውን አጉልተው ለማሳየት የሶሳይቲ ኖይዝ ቢኖርም ማህበረሰባችን እንዴት እንደሆነ ሴት ልጅ ወደ ጓዳ የሚባልበት ሀገር ነው ያለነው። ብቻ እንደዛ ስለሆነ ከኔ ሊማሩ የሚችሉት ወይም ሊያዩ የሚችሉት you will be something great። በደንብ ራሳችሁን አዳምጡና ራሳችሁን ኤክስፕረስ አድርጉ። ራሳችሁን መግለጽ ተማሩ። ምንድነው አካባቢያችሁ ያለውን ድምጽ ወይም ኖይሱን ሳይለንስ ማድረግ ተማሩ። ለእናንተ ፕራዮሪቲ ስጡ። ሰልፍ ላቭ ወይም ራስን መውደድ ራስ ወዳድነት አይደለም። ሁለት የተለያዩ ነገሮች ናቸው። ካልወደድክ ሌላ ሰው መውደድ አትችልም። ባይ ዘ ወይ ግን ራስን መውደድ ደግሞ
ራስ ወዳድነት ጋር እስከ ሰልፊሽነስ ጋር ያገናኙታል ሰዎች። እንዴት ነው የምንለየው? ማለት ባህሪያቶቹ ምንድን ናቸው? አሁን ሴቶችን ራስሽ ውደጂ ምናምን ስትያት ኤክስትሪም ይወስዱታሉ። ገባሽ አይደለ? ራስህን የምትወደው ባህሪያቶቹ መገለጫዎቹ ምን አይነት ባህሪ ትላበስ እቺ ሴት? አሁን እንዲት አድርግ እንኳን it doesn't feel right እንዲት አድርግ ማለት ግን ሰልፍ ላቭ እና ሰልፊሽነስ ሰልፊሽ ስትሆን የራስህን ጥቅም ለማስከበር ሌላ ሰው እየጨቆንክ ወይም እየጎዳህ ነው። the other side ሲሆን ደግሞ ሰልፍ ላቭ ሲሆን ደግሞ ራስህን እየጠቀምክ ነው፣ ሌላ ሰው ግን እየጎዳህ አይደለም። that's the difference. what about ራስንም ጠቅሞ ሌላም ሰው መጥቀምስ? that's an addition. ትንሽ እንዴት ልበልክ ትንሽ ኮምፕሌክስ ያለበት ማህበረሰብ ላይ ይሄንን ማድረግ ትንሽ ሊከብድ ይችላል። ምክንያቱም ከዛ ሳይድ ለመጥቀምም እኮ ከዛ ሳይድ ያለውም ተቀባይነት ማተር ያደርጋል። ግን እሱ ተጨማሪ ነው፣ እሰየው፣ እሱም ጥሩ ነው ቢሆን። ካልሆነ ግን we stick to the first one. ምን ጊዜም ሴቶች ራሳቸውን ነው ማስቀደም ያለባቸው፣ ምንም ጥያቄ የለውም ሁልጊዜ። ከየት ነው አንቺ ይሄን ሞቲቬሽን የምታገኘው ይሄን ሁሉ ነገር ለማድረግ? በተለይ 75% ሰዎች እንዳለ በቃ ወይኔ ወንድ ሆነች ወይኔ እንትን ሆነች በሚልበት እንደ ሶሳይቲ ደግሞ ሴቶች ላይክ ፐብሊክ ላይ ወጥተው እንደዚህ I'm doing this I do this ይሄን አደርጋለሁ እኔ እንዲህ ነኝ ይሁኝ እዛ ፖስት ማድረግ ብዙ ነገርና ከየት ነው ሞቲቬሽን የምታገኘው ኤቭሪ ዴይ? ምንም ከየት ነው ሞቲቬሽን የምታገኘው? እንደ ማንኛውም ሰው ፊዶቼና ያለው ምን ያለው ግን ደግሞ እኔ ራሴን ስለምወድ ነው። በጣም ነው ራሴን የምወደው በጣም። እኔ እንጃ እስማ የእውነት እኔ ነው የምልክ ራሴን አዳምጣለሁ፣ ራሴን ወዳለሁ። if it doesn't feel right intuitionን በጣም አምናለሁ እንደ ሰው ማለት ነው። ስለዚህ ለመርሃዊት ለኔ the best የሚባለውን ነገር በሙሉ መስጠት ፈልጋለሁ። the best ደግሞ ጫላ ስላለ ጨቡዴ ስላለ አይደለም፣ እኔ ለኔ ያልኩት the best ነው የምፈልገው። ስለዚህ ሞቲቬሽን ያስፈልገኝ አይመስለኝም ለራሴ ለመስራት። ለምን ሰውነታችንን እኮ ዝም ብለን ተሸክመነው እንድናልፍ አይደለም። you're living in your body አይደል? እየኖርክበት ነው። our body is a machine, the most complex machine. ስለዚህ ስራበት ብዙ ማድረግ ይችላል። አንድ ሰው ኬፓብል ሆኖ እየቻለ እንደመያዝ ብለህ አስበው ሰውነትህን ናቹራሊ ሊያደርግ የሚችለውን ነገር ስትነሳው እዚህ ጋር ብቻ ችግር ስላለ እና እዚህ ጋር ሌዚ ስለሆንክ። ስለዚህ እኔ ራሴን ስለምወድ ነው፣ በጣም ነው ራሴን የምወደው። ራሴን ስለዚህ መውደድ ሰልፍ ደግሞ ላቭ ያው ትልቁ ሞቲቬሽንሽ ነው። በጣም በጣም ለምን መሰለክ አንድ ሰው እኔ አሁን ለአንተ እኔ እናንተ ብናወራና የሆነ ቃል ብገባለህ አንተ ምን ትለኛለህ ብዬ ያን ነገር የማረግ እድሌ ከፍተኛ ነው። ለራሴ ግን ቃል ብገባ የማረግ እድሌ ምን ያህል ነው? ትንሽ ነው። ትንሽ ሰዎች ናቸው እንደዚህ የሚያደርጉት። ግን ደግሞ አንተነት ሲገለጽ መጨረሻ ላይ ዲፋይን የሚያደርጉ ያረካቸው ነገሮች ለአንተ ናቸው፣ እኔ ለአንተ ያረኩት ነገር አይደለም። ስለዚህ ራሳቸውን ይውደዱ። that is the biggest motivation ለኔ። በጣም ቆንጆ። እንግዲህ እናት ነሽ፣ ልጅ አለሽ፣ በወጣትነት የወለድሽውና እንዴት ነው ከዚህ ሙያ ጋር ልጅ ማሳደግ እንዴት ነው? ከዚህ እኔም እዚህ ሙያ ላይ አለው ክላይንት ማሰራት አለ፣ ራስሽ ወርክአውት ማድረግ አለ፣ ምግብሽን መቆጣጠር በቻልሽው አቅም አለ፣ ቢዝነስም ነው ላይፍ ስታይልም ነው አት ዘ ሴም ታይም። አንቺ ደግሞ ኤክስትራ ልጅ አለ፣ ሌላ ብዙ አቴንሽን የሚፈልግ አቴንሽንሽን ብቻ ሳይሆን ደግሞ ላይክ ታይምሽን ኤነርጂሽን የሚፈልግ ነገር አለና እንዴት ነው ከዚህ ሙያ ጋር የምታየው ማዘርሁድ እና እንዴት ደግሞ ታፍን አፕ አድርጎሻል አት ዘ ሴም ታይም? ኦፍ ኮርስ አንድ ሰው ከራሱ በላይ ከራሱ አልፎ ለሌላ የሚኖርለትና የሚሰራለት ነገር ሲኖር ሞር ዴዲኬትድ የመሆን ሞር ታፍ የመሆን ቻንስህ እየጨመረ ይሄዳል። አንድ ሁለተኛ ደግሞ my son is my biggest supporter። ልጄ በጣም ሰፖርተሬ ነው። ውድድሮቼ ላይ ሁሉም ውድድሮቼ ላይ ነበረ። በቃ anything ለኔ እና ደግሞ ኖርማሊ ሳሳድገውም ሞር towards independence አርጌ ወይም ራሱን እየቻለ እንዲያድግ ስለሆነ አርጌ ያሳደኩት። ግን አልከበደሽም አይደለ? ከባድ አይደለም? ከባድ የሚባለው ኤጅስ ነበረ እስከ 1 አመት ባለው ከባድ ነበር። ከ1 አመት በኋላ ግን
ትንሽ እየቀለለ ሎዱ እየቀነሰ ይሄዳል ልጁም እያደገ ስለሚሄድ ካንተ ትንሽ especially if you raise them the right way ካንተ ያንተን እንትን እየለቀቀ ይሄዳል ስለዚህ እየቀለለ ይሄዳል እንጂ ቀላል አይደለም ግን ደግሞ ቀላልና ከባድ እንደሰው ነው አይደለም እንዳንተ ነው ስለዚህ እኔ ምንም እግዚአብሔር ይመስገን ኮምፕሌን የሚባል ነገር የለኝም በልጄ biggest supporter how do you balance የስራ ዓለሙንና የፋሚሊ ላይፉን እሱ ጋር available በሆኑ በታይም መስጠቱ እንዴት ነው available like I mean ባላንስ የምታረጊው የኛ ስራ ለሊት ነው የሚያስጀምረው ታውቃለህ እሱ ስለዚህ ጣዋት ብዙ ያማግኘት እድል ዝቅተኛ ነው ግን አትሊስት ከዊኬንዶቼን አላሰራም አሁን ቅዳሜና እሁድ አላሰራም ምንም ብትከፍለኝ አልሰራለህም ቅዳሜና እሁድ which means ቤት ነኝ እዛ I will do certain things activityዎችን አብሬው አረጋለሁ ምናምን እንደዛ invested የሱ ህይወት ላይ invested እሆናለሁ በዛ መንገድ እና ብዙ ወላጆች አንደርስታንድ ማያረጉት ማለት ነው ልጅህን ቁጭ ብለህ አዋራኝ ቀንህ እንዴት ነው ምናምን ከምትለው አብረሃው እሱም የወደውን ነገር ወይ አንተ ልታስተምረው የምትወደውን ነገር አብረሃው ብታረግ ሞር ከዛ ልጅ ጋር ቦንድ የማረግ እንትንክ እየጨመረ ይሄዳል ስለዚህ እኛ ኩክ እናረጋለን we bake ምናምን meal prep ምናምን ስለማረግ እነሱ ነገሮች ላይ ዝም ብለህ የሆነ ዶ ወይም ሊጥ ሰተክ አንድ ላይ የሆነ ነገር አርግ ብትለው it's a huge thing ለነሱ በዛው አንተ ላይፍ ላይ እንደዚህ ኢንቮልቭድ መሆናቸው ወይ ማካተተ ለነሱ ትልቅ ነገር ነው ጭንቅላታቸው ላይ ምክንያቱም እንዲያለኝ የሚለውን ከሚያስታውሰው ይልቅ እንዲ ስናረግ ብለህ ነው ከቤተሰቦች ጋር ያለውን ሚሞሪ አይምሮህ የሚይዘው ገብተዋል እንደዛ በማረግ አክቲቪቲዎችን አብረን እናደርጋለን ሙቪ ምናይበት ቀን አለ ሙቪ አብረን እናያለን ፊልተር ሊሆኑ ሙቪዎች ከዛ አሁን በጣም ከባድ ሆኗል እሱም አምሮን ስፖይል የሚያደርጉ ብዙ ነገሮች አሉ ነገር ነው እንደዛ አይነት ነገር እናደርጋለን በቃ ቤተሰባዊነት ስሜትን እንትን ለማለት የተቻለኝን አደርጋለሁ እና ማታ አልሰራም ማታ ደግሞ የመጨረሻ ክላስ የሚሆነው 10 ሰዓት ነው ዋው that's early ለፐርሰናል ትሬነር በጣም early ነው ጧት ነው ልታገኘኝ የምትችለው አንዳንድ ኮምፕሮማይዝ ማላረጋቸው ነገሮች አሉ ይበልጥብኛል ይሄ ብዬ ኮስ ትልቁ ስራ ያለው ሰው ከቢሮ ከወጣ በኋላ ነው 11 ሰዓት ተኩል በኋላ ነው እውነት ለመናገር ወይ 11 ሰዓት ጧት ገብተን እስከ ሚድ ሞርኒንግ ነገር ከዛ በኋላ ደግሞ 11 ተኩል ላይ ነው የሚጀምረው ስራ ላይ ኮንሰንትሬትድ ያደረገው ሁለቱ ፒክ አወሮች ላይ ነው ሶ አንቺ ላይ ቶሎ ነው የምትገቢው ማለት ነው ጧቱን ብቻ ይዤ ከሰዓት አልሰራም እንደዛ ይሄ ለልጅሽ የሚደረግ ሳክሪፋይስ ማለት ነው yes that's very good እንግዲህ ለልጅሽ በተለይ ስፔሻሊ ላይክ ሴትን ማጎልበት የሴት ልጅ ኢንዲፔንደንስ ላይክ ስትሬንግዝ ላይ በጣም ታተኩራለሽ እና ስለ ሴቶች ምን እንዲማር ነው ኤክስፔክት የምታረጊው ልጅሽ ምን አንድ ላይክ ሌሰን አስተምሩ ብትባይ ስለ ሴቶች ምን እያየ ወይም ደግሞ ምን እየተማረ ነው የሚያድገው ካንቺ ከኔ አንድ ሌሰን ብቻ ትንሽ ይከብዳል ከዚህ ብዙ መማር ይችላል አሚን የፈለግሽውን ያህል ማውራት ቻለሽ ግን ምን ልታስተምር ይችላልሽ ስለ ሴቶች ጀነራሊ እንደ ቤተሰብኛ ከዛውን ወንድ ልጅ ነው ያለሽ የሆነ ትልቅ ይሆናል የሆነ ጊዜ ላይ አንቺ ደግሞ ስለ ሴቶች የሆነ አመለካከት አለሽ አሁን ላይ ምን አይነት ኢሜጅ ነው እሱ ላይ ቁጭ የምታረጊው በድርጊቴ ላይክ እኔ ከማረገው እኔ ከመሆነው ሴቶች ጠንካራ መሆናቸውን አንደርስታንድ ያደርጋል especially ከምንም በላይ mentally ከዛ physically ቀጥሎ የሚመጣ ነገር ስለሆነ ማለት ነው ሞር በምንም አይነት መንገድ ሴት ልጅን ዲስሪጋርድ ማድረግ እንደሌለበት ያውቃል አሁን የኔ ልጅ እኛ ቤትም ጀነራሊ ቤታችን ውስጥም እንዴት ልበልክ እኔ ጎበዝ አንበሳ ጎበዝ እየተባልኩኝ ነው ያደኩት ሴት ናት ምናምን ተብዬ አላቅም ገብቷል ስለዚህ ለሱም ይሄንን ነገር ነው በቃ ላይ ይሄ ኦሬዲ እኛ ጋር ያለ ነገር ነው እኔ ብቻ ነኝ ሴት ከሁለት ወንድሞች አሉኝ እኔ ብቻ ነኝ ሴት ሁላችንም ያለን አመለካከት ይታወቃል ስለዚህ ያንን ዴይሊ አክቲቪቲያችን ላይ ምን ሆነውን ነገር ሲያይ እሱ ከዚህ ሴት ልጅ ኢኳልክ ወይም ደግሞ በቃ እኩል ከሴት ልጅ ጋር እኩል እንደሆንክ ድምጿ ማተር እንደሚያደርግ በጣም her voice matters ቁጭ ብሎ ማዳመጥ እንዳለበት ፊዚካሊ ካንተ ታንሳለች ፈጣሪ ሲፈጥራት ፊዚካሊ ካንተ ታንሳለች ስለዚህ ከሚያንስ ሰው ጋር ደግሞ ካንተ ከሚያንስ ሰው ጋር ደግሞ መጣላት
መደባደብ any sort of violence ማሳየት ደግሞ አንተን ነው ጀጅ የሚያስደርግህ as a person እሱን ያውቃል ስለዚህ እኔ ፕሮቴክት እንዲያደርግ more shield እንዲሆን ነው ኮንሰፕቱ ለሱ ይሄን ነው እኛ እያስተማርን ነግረነውም አይደለም it's how we live ቤት ውስጥ so ይሄን ያውቃል That's very good እንግዲህ ወደ ትሬኒንግ ስንመለስ ወደ ክላይንቶች በተለይ ብዙ ሰዎች እንሰማለን ሶሻል ሚዲያ ላይ ይሄ ሰርጀሪ የሚያስደርጉ አንዳንድ ቦታዎች ላይና ያንቺ አስተያየት እዛ ላይ ምንድነው የስንፍና መገለጫ ነው ወይስ እንዴት ነው ፍሌክስ ነው የገንዘብ አለኝ ነው ወይስ እይታሽ እዛ ላይ ብሬክ ዳውን እናርገውና እንየው እንደ ትሬነር ደግሞ ምንድነው የምትመለከችው ሴቶች እንደዚህ cuz ምትለፊው ልፋት አቃለው ነኝ አንቺን የሚመስሉ ብዙ የሥራ ባልደረቦች አሉ they go through a lot እንደ ኢትዮጵያ እንግዲህ በቻሉት አቅም ትሬን ለማድረግ የሚያምር የሴት ሰውነት ለማምጣትና በተቃራኒው ደግሞ ሰርጀሪ አድርገው የሚሉ ሰዎች አሉ እንዴት ትመለከቻለሽ ይሄንን at the end of the day ለፍተህ ያላመጣው ነው የራስ ያለውን ነገር ዋጋ ያስከፍልሃል ከሱን ጀምር ገብቶካል እዛ ሰዓት ላይ ቀላል ቢመስልም በኋላ ደግሞ ከባድ ዋጋዎችን ያስከፍልሃል አንድ እዚህ ላይ ያለኝን አቋም ክሊር ለማድረግ I do not support it at all በጣም የሚደብረኝ ነገር ነው ሰፖርት አላረጋውም የደካማ አይምሮ ምልክት ነው ብዬ ነው ማስበው ምክንያቱም ሰርተህ ማምጣት የምትችለውን ነገር ሄደክ በዚህ ጋር ሾርት ከት ተጠቅመህ ያረከው ነገር ነው ዌስት ትሬነር የሚባል ቡልሺት ሰፖርት አላረግም ይሄ ማሰራት የሚባል ነገር ሰፖርት አላረግም ስራ ይመጣል ለጤናም ልክ አይደለም አይደል it's not ግን እዛ ሰዓት ላይ ገብቶሃል አጭር የሆነ መንገድና ብልጭልጭ ነገር ኦፈር ሲያደርግህ አንድ ሰው መቀበሉ ይቀላል ቀላሉን መንገድ መውሰድህ ደግሞ እንደ ሰው ጀጅ ያስደርግሃል አንተን ማድረግ እየቻልክ መስራት እየቻልክ ሪሶርሱ ኖሮክ ስፔሻሊ ስለዚህ እኔ ሰፖርት አላረገው it's a big no ለኔ መልእክትሽ ምንድነው cuz ገና ለፍቼ ያን ሁሉ ኪሎ ተሸክሜ ሊደክመኝ ይችላል ገና ሳየው እዚህ ጋር ደግሞ ገንዘብ አለኝ ምን ላርግበት ስለሽ ላይክ ሳየው እዚህ ጋር ፍላይት ወስጄ ቆርጬ አንድ ፊክስ አድርጌ የምመጣው ነገር ነው ይሄ ግን ገና ስንት ዓመት ሊፈጅብኝ ነው ብዙ ሸክም ሊኖረው ነው ገና ማልበላው ማልጠጣው ልለውና ያኛውን ሜንታል ስቴት ማየት አለብሽ ነው እንደ ትሬነር ገባሽ አድረስ ታረጊ ይሄኛው ማይንድ ሴት ያለበትን ቦታ እዩና ያንቺም ደግሞ ማይንድ ሴት አለ እንስራና እንለውጠው 10 ዓመት ቢፈጅም 10 ዓመት እንስራና እንለውጠው ሚል ማይንድ ሴትና እንዴት ነው አንድ ላይ ለማጣጣም ተሞክሪው አንደኛ እንዳልኩ ይሄ ነገር በዛ ሰዓት ላይ ቀላል ሊመስል ይችላል የትንሽ ሰዓታት ስራ ሊመስል ይችላል እንጂ በኋላ ኮንሲኩዌንስ አለው ስራዬ ስላልሆነ እሱ እዛ ዲቴል ውስጥ አልገባም ግን ራሱን የቻለ ትልቅ ኮንሲኩዌንስ አለው ያ ኮንሲኩዌንስ ደግሞ አሁን ሰርተ ከምታመጣው ከልፋቱ በላይ 2 እጥፍ 3 እጥፍ ነው ዋጋ የሚያስከፍል በኋላ ስለዚህ የትኛው ይሻላል ላይ ዛጋ ሄደክ ገንዘብ አውጥተክ ምን ብለክ አርገው ገንዘብህን ፈሷል ከዛ after years የሆነ አይነት የጤና ኮንሲኩዌንስ አጋጥሞክ እዛ ስትሬን ውስጥ ብትገባ ይሻላል ወይስ እዚህ ጋር በጤናማ መንገድ ሰውነትን ብትቀይር ፕላስ ያንን መንገዶች ወይም አመታት ስትሄድኮ ካራክተር ቢልድ ታረጋለክ you would develop an amazing relationship with yourself ከራስ ጋር ያለህን ግንኙነት ታስተካክላለህ cuz አብዛኞቻችን ከራሳችን ጋር ያለን ግንኙነት የተሰበረ ነው በቃ ስለዚህ እሱ ላይም ትሰራለህ ፊትነስ ከሰውነት ባሻገር ቴራፒውቲክ ነው ይሄን ደግሞ አንተም ታውቃለህ በጣም ቴራፒውቲክ ነው ስለዚህ እሱንም ኤክስፒሪየንስ ማድረግ ትችላለህ ለራስስ ምን ያህል መልፋት ትችላለህ ምን ያህል ዴዲኬትድ ነህ የሚለውንም ታይበታለህ እና እንደዛ አይነት ማይንድ ሴት ያላቸው ሰዎች አሉ ወይ በደንብ ይሄ ሁሉ ልፋት ይሄ ሁሉ ድካም እንዲማረግ እየቻልኩ ይመቻሉ አይደለም ፖይንቱ መቻሉ አይደለም በኋላ የሆነ ነገር ስትሆንስ true እኔም I agree with you because እውነት ለመናገር ሪስኪ ነው አንቺ ያልሽውን ፖይንት ኦፍ ቪው እንዳለ ሙሉ ለሙሉ እቀበላለሁ cuz ጂምም ደግሞ at the same time ስንመለከት ባንድ ድንጋይ 2 3 4 ወፍ እንደመግደል ወይ እንደማባረር ነው እውነት ለመናገርና እሱን አድቫንቴጁ እንደማየትና ሞር ይሄም ደግሞ ምን ያደርጋል ለፕሮፌሽናሎቹ መክፈልን ፐርሰናል ትሬነር መቅጠርን እንዳንቺ ሙያው ላይ ሊድ ያደርጋሉ ሰዎችንም ደግሞ
መቅጠር አብሮ መስራትንም ደግሞ ኢንካሬጅ መደራረግ የምናደርግበት መንገድ ነው ከዚ ለምሳሌ እኔ ከምለፋ you know a lot about workout ሩቲኑ ምን መመገብ እንዳለብኝ እንዴት ይነን ሰውነታችን ለፍተሽበታል ብዙ ጊዜ ለመልፋትና ለማወቅ ጊዜውም ላይኖር ይችላል እሱንም አስበው አንቺ ደግሞ you've wasted ብዙ time ኤክስፐሪመንት አድርገሽ ይሄን ነገር ለማምጣትና so it's easier ውጭ ሀገር ባንኮክ ታይላንድ ሄጄ ከምከፍል እዚህ ለሀገሬ ሰው ከፍዬ ብሰራና ኢንጆይ ያረኩት ፕሮሰሱ ብዙ የሚያስተምረኝ ነገር አለው እሱም ባረግላለሁ እውነት ለመናገር እንደውም ሰዎች ፊዚካል ላይ ፎከስ አድርገው ሜንታሊ ያለውን ቤኔፊት በጣም ዲስሪጋርድ አድርጉታል ፊትነስ ኢዝ ለብዙ ሜንታል ኢሹዎች ላይክ ምንድን ነው የሚባለው ለብዙ ላይክ ዲፕሬሽን ለኤዲኤችዲ ቴራፒስቶች ዶክተሮች ሬኮመንድ የሚያደርጉት ነገር እንቅስቃሴ በጣም ስለዚህ ብዙ ያስተካክላል እንዴ በጣም ሄልፕፉል ነው እሱን ቢያረጉ እንትን ይላሉ እኛ ሀገር ደግሞ ሜንታል ኢልነስ ላይ ብዙ አዌርነስ የለም ገብቶካል ግዴታ መድማትና መቁሰል አለብህ ሰው ታማሃል ብሎ ሪኮግናይዝ እንዲያደርግ ስለዚህ እነዚህ ሰዎች እንደዚህ አይነት ነገር በዚህ አጋጣሚ እንደዚህ አይነት ነገር ላይ ስፔሻሊ ሰፈር የሚያደርጉ ሰዎችም ፊታቸውን ወደኛ ቢያዞሩ there is something good there ቁልፍ ይዣለሁ ነው እያልሻለሽ ቁልፍ ይዣለሁ አላልኩም ግን ያግዛቸዋል you know because we're losing a lot of people especially ወጣቶች አይደለም ወደዛ እንደም ስንመለስ በዚሁም ጣል የምታረጊው አንድ ነገር ቢኖር አላቅም ብዙ ሰዎች አሉ በየጓዳው ያሉ ሴቶች አሉ they want to take step forward in like trainer መሆን ፓሽናቸው የሆኑ ሰዎች አሉ እውነት ለመናገር ማለት ሲነሱ ሲተኙ ሲውሉ ምናምን ዶክተር ለመሆን እንደሚፈልጉ ሰዎች በቃ ብረት ገፊ የሆኑ የሚፈልጉ ሴቶች አሉ ገባሽ አይደለ ሶሳይቲን ፈርታ ቁጭ እያለች ያለችና ምክርሽ ምንድን ነው እንዴት የመጀመሪያውን ስቴፕ ይውሰዱ ምን ትያለሽ ወይ ሶሻል ሚዲያ ይጀምሩ ነው ትምህርቱን ይማሩት ነው ወይስ ሰውነታቸውን ይቀይሩ ነው ወይስ እንዴት ነው የምትመክሪያቸው እየፈሩ ወይኔ ልጀምር አልጀምር እፈልጋለሁ እኮ አሁን ያለውበትን አልወደውም አወነ ቤት ትሬነር ዌት ሊፍተር ወይ ደግሞ ኮምፒውተር ባዲ ቢልደር መሆን ፈልጋለሁ ምትል ሴት እንዴት አንደኛው ስቴፕ ትወሰደው I mean ትምህርት መጀመሪያ ተወቀው ከዛ ደግሞ ራሷ ላይ ኤክስፐሪመንት ታደርግ እኛ as trainers-ም እንደምታውቀው መጀመሪያ ራሳችን ላይ ያልሞከርከውን ነገር ማንተ ማታውቀውን ፔን የአንድን ሰው ሄደ ኢንፍሌክት ማድረግ አትችልም ስራ ማለት አትችልም ስለዚህ ለራሳቸው ትንሽ ጊዜ ወስደው ቢማሩና ራሳቸው ላይ ይሆን ያህል ጊዜ ኤክስፐሪመንት ቢያረጉ አሁን ኦሬዲ ያሉበትን ስራ ሳይተውት ጎን ለጎን አድርገው ቢያረጉት ይሄን ከዛ by the time የሆነ ቦታ ሲደርሱ mentally and physically it's easy ሴት እኮ የለም እኮ የሚሰራ ብዙ እኮ ሬር ነው which makes እንትኑ ማርኬቱን huge and ገና ያልተነካ ማርኬት ስለዚህ እንደዛ ማድረግ ይችላሉ ግን definitely በጣም encourage ማድረገው ከእውቀት ጋር የተደገፈ መሆን አለበት አንድ ሰው አምኖና ሰጥቶ የሚመጣው ሰውነቱን that's a huge responsibility ስለዚህ ያን የሚያክል ኃላፊነት አንድ ሰው ሲሰጥህ አንተ ኃላፊነቱ ምን ያህል ላይት እንዳልሆነ አንደርስታንድ ማድረግ መቻል አለበት ስለዚህ ይሄን ኮንሲደር ቢያደርጉ እላለሁ አንቺ የዛሬ 5-6 ዓመት into the future የት ነው የምናያት በራይትን የሚለውን ነገር ከዚ ዌይት ሊፍቲንግ ላይ ያለሽ ኦሊምፒክስ ይኖራል ምናምን are you doing like Ethiopian Federation ውስጥ ምናምን ብዙ የሚደረጉ አላቅም እንግዲህ ቢሮክራሲውን ለዛ ውስጥ ገብተሽ መወዳደር ነው የምናየው ወይስ በፐርሰናል ትሬኒንጉ ምን ታስቢያለሽ እውቀቶችን መጨመር ውጭ ሀገር ሄዶ መማር what's the future like plan ጂም ኦን ማድረግ ፓወርሊፍቲንግ ኦሎምፒክስ ላይ አልተጠቃለለም ግን የኛ የራሳችን IFB የሚባል ኮምፒቲሽን መድረክ አለ እዛ ላይ ኮምፒት ማድረግ ፈልጋለሁ አንድ የራሴን ጂም መክፈት ፈልጋለሁ ምንም ጥያቄ የለውም እሱ አረጋዋለሁም ደግሞ እሱን እና ደግሞ ብዙ ሰው ሪች ማድረግ ፈልጋለሁ ድምጼ ከዚህ በላይ ላውደር እንዲሆን ፈልጋለሁ ሞር ሰው ላይ ሰርጾ የሚቀር አይነት ተሰሚነትና ከዛ ሄተሮችሽን ከ75 ወደ 85 መጨመር 100 ማድረግ I mean ምንም እሱን መቆጣጠር ማልችለው ነገር ስለሆነ ጆሮ ዳባ ብዬ ጆሮዬን ሸፍኜ ለእነሱን ትቻቸዋለሁ ግን
በርቺ ይሄን ልቀቂልን ይሄን አርጊልን ለሚለኝ ግን አይ ምንድን ነው የሚባለው I aspire to do more ብዙ ማድረግ ፈልጋለሁ ከዚህ በላይ ምክንያቱም ገና ትንሹን አስረድቼ አልጨረስኩም ገና ነኝ I have a book content book ሞልቷል ሌላ አሁን ጽፋለሁ ደግሞ ስለዚህ ከምሰራው ነገር ጋር አስተካክዬ የራሴ ስፔስ ቢኖረኝ ደግሞ ሞር የተሻለ ስለሚሆን እነዚህ ነገሮች knowledge wise knowledge personal training እንግዲህ seriously አልወሰድነውም እኛም እዚህ ሀገርም the maximum we did is like online certification መውሰድ ነው እውነት ለመናገር ከዲቭ ጋርም እያወራን ነበርና like እሱም እውነት ለመናገር እንደ ቢግ ዲል ባይታይ እያወራን ነበር እኛም ሁላችንም እንደ necessity minimum necessity requirement ተብሎ ቢታይ ጥሩ ነው አፉን እንደያዝነው ነገር ነው እና እንዴት ነው ዕውቀትን ፐርሲው ለማድረግ መታሰብ in the coming 5 years cuz upgrade ካላደረግን ዓለም ምን ላይ እንዳለ ወተን ለሆነ ጊዜ ካላየን ካልተማርን ማለት በኢትዮጵያ ልክ በቃ እንትና ኦንላይን ሰርቲፊኬት አላት ተብሎ የሆነ ስታክ የሚያደርግ ይመስለኛልና እሱ ደግሞ ቢግ ዲል እንዳልሆነ ያወራን ነበር ባለፈውና how do you plan to pursue knowledge ምን ታስባለሽ ዕውቀትን መጨማመር ዙሪያ ላይ በተለይ ሰዓቴና ጊዜን አመቻችቼ እኛ ነን ገና ብዙ የሚቀረን እንጂ ዓለም ብዙ ደረጃ ላይ ደርሷል ስለዚህ ኤክስፒሪየንስ ሼሪንግ የሆኑ ሼር ማድረግ የምችልባቸውን ከሌላ ተምሬ መጥቼ ደግሞ ማስተማር የምችልባቸውን አይነት መድረኮችን መቀላቀል ፈልጋለሁ ሌሎች ቦታዎች ሄጄ ቼክ ማድረግ ፈልጋለሁ ከዚ ገና ነው ምንም እኔ like the more I see people ሌላ ቦታ educated የሆኑትን እኛ ምን ያህል ኧረ በስማ ምንም እንደማላቅ እኛ አልበልና እኔ ምንም ከባህር ወለል በታች ኧረ በስማ ያሳዝናል ስለዚህ ብዙ ስለሚቀረን ወጣ ብዬ አስተካክዬ ጊዜን ኤክስፒሪየንስ ሼሪንግ እንትኖችን መሳተፍ ፈልጋለሁ ሞር ተምሬ እንደመጣ ምን ላይ ስፔሻላይዝ ማድረግ ትፈልጊያለሽ በተለይ when it comes to የፐርሰናል ትሬኒንግ ዕውቀት ስፖርት ሳይንሱን ስፔሲፊክሊ ስናወራ ዲፕ ነው የምግቡ የስነ ምግቡ አለ ትሬኒንግ ራሱ ለብቻው ስፖርት ሳይንሱ ራሱ ይሄ የትሬኒንጉ ብቻ አትሌቲሲዝሙ አናቶሚ ውስጥ ያለውን ፊዚዮሎጂውን ማጥናት ነው ምንድነው ስፔሻላይዜሽንሽ like አንቺ like ባጠናው የምትይው ነገር I want to do it all አይደለ ሆነት በቃ ማለት አይምሮአችን ምንም ነገር መቀበልና ማድረግ ይችላል why limit it እኔ በአንዴ ላላረጋቸው እችላለሁ ሁሉንም ግን በተራ አድርጌ I want to do it all cuz when it comes to nutrition as well ፔጅን አይተከዋል ሳበስል ነው ሙሉ ሙያዬን አይተዋል በጣም ጎበዝ ነኝ I love doing it ስለዚህ why not ግን what's behind the foods እሱን እኮ ነው why not learn it ሰውነታችን እንዴት ሪስፖንድ ያደርጋል የሚለውን ደግሞ ዳይሴክት አድርገሽ ማጥናት ስለዚህ ሁሉንም ማድረግ ስለዚህ like it's a lifetime thing to do ማለት ነው yes it's part በሁሉም ዙሪያ ራስሽን አፕግሬድ ማድረግ ትፈልጊያለሽ that's good እሺ ወደ ትሬኒንግሽ እንምጣና በሳምንት ምን ያህል ጊዜ ትሰሪያለሽ ለራስሽ አሁን ሪሰንትሊ አይደለም እና ስፕሊትሽ ምን ይመስላል እንዴ ነው የምትከፋፊው cuz ለሚመለከቱ ሰዎችም አንቺን ከፍላ አፎርድ አድርገው መስራት ለማይችሉ ሰዎችም ብሉፕሪንት ሊሆን ይችላል ብዬ ስለማምን ማለት ነው ለኔ አሁን ሪሰንትሊ የማረገው 4 ጊዜ ነው በሳምንት መሰራው 4 ቀን በሳምንት ሰኞ ማክሰኞ ሰራለሁ ሮብ አርፋለሁ ሐሙስና አርብ ሰራለሁ ትሬኒንጎቼ በጣም ኢንቴንስ ናቸው ቶ ፖይንት አይተከኝ ጂም ውስጥ ኮላፕስ ላረግ መስል የምችልበት እንትን ድረስ ነው ራሴ የምገፋው ግን ኮምፓውንድ ሊፍቶችን በጣም አፕሪሺየት አደርጋለሁ ስኳትን አፕሪሺየት አደርጋለሁ even though it's my weakest lift ስኳትን አፕሪሺየት አደርጋለሁ ዴድ ሊፍትን ቤንች ፕሬስን እያለ ኮምፓውንድ የሚባሉትን ሙቭመንቶችን እነዚህ እኔ በጣም ፌቨር ማድረጋቸው አንደኛ ወዳደርባቸው ሊፍቶች እነዚህም ስለሆኑ ነው ግን ስፕሊቴ upper body lower body ነው በሳምንት 4 እንጃት በትኝም ኳድ ሰርቼ በዚህ ቀን ደግሞ ሃም ሰርቼ ቸስትና እጅ ሰርቼ ምናምን ትዩ ነገር ይለሽ አላረግ እኔ ሪያሊስቲክ የሆነ ስኬጁል ነው ብያላስብም ከዚህ በላይ ምክንያቱም ሁላችንም ለሌሎች ነገሮችም ጊዜ መስጠት አለብን ፊትነስ ፓርት ኦፍ አወር ላይፍ ነው እንጂ መሆን ያለበት ህይወታችን እሱ ብቻ መሆን የለበትም አሉን እኮ ብዙ ነገሮች ለነሱ ማቴን ማድረግ አለብን ፕላስ ደግሞ በሳምንት 4 ቀን አንተ especially advanced ከሆንክ extremely close to failure ከሰራ
that's all you need ምክንያቱም እኔ 5 ቀንም ሰርቻለሁ 6 ቀንም ሰርቻለሁ አይቻለሁ ምንም ሳላርፍም ሰርቻለሁ ገብቶ ጋር ከበቂ በላይ ነው ይሄ በጣም ኤክስትሪምሊ ኦቨር ኤግዞስት ሳረገው ሰውነትህንም ካንተ ደግሞ ሌላ የሚጠበቁ ሌላ ባጌጆች ይኖራሉ certain level of sleep ያስፈልጋል እሱን መስጠት ትችላለህ ወይ ሪከቨር ለማድረግ ካለበዛ ኪሳራ ነው የሚሆነው ስለዚህ እኔ ለኔ ላይፍ ስታይልና አሁን ባለሁበት ቢዚ ስኬጁል የሚሰራልኝ upper body lower body split በሳምንት 4 ቀን ሊፍቶቼ ላይ ምን ጊዜም አራርቄ በጣም ስኳት አለኝ ሰኞ ዴድሊፍት 40 አለኝ በመሃል 2 ጊዜ ነው ቤንች ፕረስ ማድረገው ከዛ I love benching ደረት መስራት ስለምወድ 2 አለኝ በተረፈ ስኳት ኢሬክተር ስፓይናችንን ወይም ደግሞ አከርካሪ ነው የሚባለው ከኋላ ያለው እሱና ፖስቴሪየር ቼናችንን ስለሚጠቀም ዴድሊፍትና ስኳትም ዴድሊፍትም እንደዛ አይነት እንትን ስላለው አራርቀን እንሰራለን that's all you need እኔ እንደዛ ነው ማለት እንግዲህ ቅድም ሰርጀሪ አታድርጉ ብለሻቸዋል ብዙዎቹንና እንዴት ነው ማሳደገው መራዊት ባክ ባይት ሁላ የሚያደርገኝ ይመስለኛል አሮ ነው እንዴት ላሳድግ ማለት ጂም ሄዳለሁ በቃ ሰርጀሪም ብር የለኝም ግን ማሳደግ ፈልጋለሁ ንገሪኝ ብሬክ ዳውን አርገሽ በተራ አማርኛ እንዴት ላሳድግ ይሄን አርጎ ብትያቸው ምን እንደምታርግ አንቺ ላይክ አቺቭ አርገሽው ስለሆነ ላይክ ምንድነው አድቫይስሽ ገና ጀማሪ ነኝ እንዴት ላሳድገው መቀመጫ የምትል ሴት ምንድነው አድቫይስሽ እንዴት ሰውነቴን ላሳድገው ብለን እናውራው መቀመጫ ትቻለሽ እሱም ሌላ ሚስኮንሰፕሽን ስለሆነ ሰፖርት ማላረገው ግን እንዴት ሰውነቴን ላሳድገው ከሆነ ስፔሻሊ ለጀማሪዎች 1 ሰዓት ጂም ውስጥ ከበቂ በላይ ነው ሁሉንም ነገር መንካት አይጠበቅባችሁም አንድ የሚመቻችሁ የምታምኑበትን ኢንፍሉዌንሰር መርጣችሁ ዩቲዩብ ካለው ዩቲዩብ ላይ በደንብ ኢላቦሬትድ የሆነ ቪዲዮ በደንብ አስተማሪ ስለሆነ ካልሆነ ደግሞ ኢንስታግራም ላይ የሚያደርገውን አይታችሁ ከዛ ላይ ደግሞ ሞር ሪሰርች ሰርታችሁ እዛ ላይ ፎከስ ብታደርጉ ምክንያቱም ከኢንፍሉዌንሰርም ከትሬነርም ሌላ ነው የሚባለው ታውቃለህ አይደል እሱም በጣም ኮንፊውዚንግ እንደሆነ አውቃለሁ ለጀማሪዎች በጣም ስፔሻሊ ቤዙ ሳይኖርክ እኔ ዳቦ አትብላ ብዬ ዳቦ ብላ ካለህ እዛ ጋር ማለት መርገጫው ነው የሚጠፋ እሱም ከባድ ራሱን የቻለ ቻሌንጅ ነው እንደጀማሪ ስለዚህ የሚያምኑበትን እሱን ቢከተሉ አንድ ሁለተኛ ደግሞ ፊትነስን እዛች 1 ሰዓት ላይ የሚሰሯት ሰዓት ብቻ ሳይሆን ላይፍ ስታይል እንደሆነ አንደርስታንድ ቢያደርጉት ምክንያቱም አንድ ሰው ቦዲ ፋት ፐርሰንቴጁን ወይም የሰውነቱን የስብ መጠን መቀነስ ከፈለገ ካርዲዮ መስራት አለበት እኔ በጣም አድቮኬት ባረግም ስትሬንግዝ ትሬኒንግ ስሩ አማራጭ የለም ምን አይነት ሰው በሆነም ካርዲዮ ተጣላሁ ለክላይንቶቼ ምክንያቱም ካርዲዮም ስፔሻሊ ኢንተንስ ያልሆነ ሎ ኢንተንሲቲ ዋኪንግ ምናምን ፋት ፐርሰንቴጅህን እንዲወርድ ያደርጋል ሰውነትህ ፋት ሉዝ እንዲያደርጋል ጡንቻህን ሉዝ ሳታረግ ገብቶሃል ዋኪንግን በጣም ዴይሊ እንደ ዴይሊ አክቲቪቲ ኢንኮርፖሬት ቢያደርጉ እኔ አሁን ሊፍት ስጠቀም አታየኝም አለስ በጣም ረጃጅም ሂል ጫማ አድርጌ ካልሆነ በቃ እንድንንቀሳቀስ ነው ናቹራል እንትናችን መውጣት እንችላለን ደረጃ መንቀሳቀስ እንችላለን ይሄን ኢንቱዊሽናቸው ለማድረግ ቢሞክሩ ወደ when it comes to food and ወደ ምግብ ቢመጣ አብዛኛው ሰው ኤክሰርሳይሱን በደንብ ይሰራል ስፖርት ቤት ገብቶ ነገር ግን ወደ ምግብ ሲመጣ በጣም ዲሲፕሊን ይጎለዋል ኤክሰርሳይሱን የምትሰራት ግን በ24 ሰዓት ውስጥ ለ1 ሰዓት ነው የቀረው ቀንህ ነው በጣም እንትን የሚለው ዲቴክት የሚያደርገው ያንተን ፕሮሰስ ስለዚህ ምግባቸውም ኒውትሪሽናቸውንም እንደዛ ሲሪየስሊ ባላቸው እንትን በጀት ባላቸው ኬፓቢሊቲ እንደዛ በደንብ አድርገው ቢይዙት ራሳቸው ላይ በጣም ጥሩ እንትን ያሉ ምክንያቱም ብዙ ትንንሽ ፋክተሮች ተጠራቅመው ነው ይሄ ሰው ፊት እንዲሆን የሚያደርገው እንቅልፍህ አለ ምግብህ አለ እያለ ፋክተሮቹ ይጠራቀማሉ እነዚህ ነገሮች ኖቲስ ቢያደርጉ ትልቅ ቦታ ይደርሳሉ ብዬ አስባለሁ ያ አመጋገብ ላይ እንደም ስንመጣ እንግዲህ ብዙ የሚባሉ ነገሮች አሉ ሶሻል ሚዲያ ላይ ምንድነው በዋተርሜለን ብቻ ውሃ ብቻ እየጠጣሽ ወይስ ቅጠላ ቅጠል ብቻ እየበላሽ እዚህ ጋር ደግሞ ስጋ ብቻ እየበላሽ ካርብ ትተሽ አንዳንዱ ደግሞ ካርብና እንትኑንም ባላንስ አርገሽ ይባላልና እንደ ትሬነርም ከክላይንቶች ጋር ያለሽ አፕሮች when it comes to ምግብ ምንድነው አንቺ አድቫይስ በዚህ አባባልና በዚህ ብዙ ንግግር የተነሳ አብዛኛው ሰው ከምግብ ጋር ያለው ግንኙነት እየተበላሸ ነው
አንድ መኪና ለመሄድ ነዳጅ ወይ ቤንዚል or whatever it takes እንደሚያስፈልገው ሁሉ ሰውነታችንም ማሽን ነው ብያለሁ before ፊውል ያስፈልገዋል ምግብ ኤነርጂ ነው ምግብ ጉልበት ነው አይደለ ስለዚህ እሱን አንወሰድበት እኛ ናቹራል ኤሌመንቱና ናቹራል ፕሮሰሱን ማዛባት አይደለም ምንፈልገው ኢንሃንስ ማድረግ ነው የምንጨምረው ዲቢ ጥሩ ነው እንዲሁም ፈጣን ነው ምናምን ስለዚህ ትራክ ላይ እንወሰደውና ሞር ይሄ ሰውዬ ይሄንን ያበላ ነው እንዲያረግ ነው ያስተኛ ነው ፈጣን ይሁን ኦሬዲ ያለህን ነገር መጨመር ነው እንጂ ምንፈልገው ብሬክ ዳውን ማድረግ አንፈልግም ስለዚህ በመጀመሪያ ምንም አይነት ዳየት ላይ አልስማማ ምንም ስፔሲፊክ ዳየት እንዲህ ነው የሚባል ዳየት ላይ አልስማማ ዳየት የሚባል ነገር የለም ብዬ ነው ሁላ ማስበው እኛ እውነቴን ነው ምልክ ላስረዳ እኛ ኢንላይተን አርጊኝ ባክ ምክንያቱም ይሄ በጣም ብዙ ሰው ተጨንቆ ሊሞት ነው ምን ያህል ቀላል እንደሆነ ግን አንደርስታንድ ስላላረጉት ነው ሚስኮንሰፕሽን ስላለ ነው ዳየት የሚባለውን ነገር ከነጨራሹ አላምንበትም ዳየት የሚባል ነገር አለ ያላምንም ስፔሲፊክ ዳየት ማለት ነው በቃ ዳየት የሚባለውን ኮንሰፕት ራሱ አላምንበትም ኢትስ አ ላይፍ ስታይል ምግቦችን ናቹራል ኤሌመንታቸውን ድንችን ድንች እያለ ፍራይ አርገክ ሌላ ነገር ውስጥ ሳታረገው በፊት ናቹራል ኤሌመንቱን ጠብቆ እስከበላው ድረስ you'll be fine ሆል ፉድስ የሚባለው እንደዛ አይደለ ድንች እንግዲህ ድንች እያለ ወይ ሲቀቀል የምናየው ካሎሪው እናውቀዋለን ሲጠበስ ደግሞ ምን ያህል ኤክስትራ ነገር ጨምረን እንትን ስንለው ሲንግል ቤዝድ የሆኑ ድንቹን ዘይቱን ሳታንጨፈጭፍ ከበላው it's a great source of carb አይደለ በጣም ወደው ድንች ባይ ዘ ወይ በዛ ነው ድንች ድንች በጣም ነው ወደው ብቻ እንደዛ እንዳልኩ በቃ ምግቦችን በሙሉ ናቹራል ኤሌመንታቸውን ሳይለቁ ከበላቸው that's all you need ከዛ ግን ዳየት ምናምን እየተባለ ስጋን በላና ካርቡን እናወጣለን በት ካርብ ለሰውነት ፊውል እኮ ነው በሱ እኮ ነው የምትሸከመው በምን ልትሸከም ነው እሺ ደግሞ በቃ ፕሮቲኑን ማስወጥተሽ ደግሞ ቅጠል ብቻ በመልገነቢ ነው እሱ ደግሞ ሌላ ታምር ከዚ ፕሮቲን ምን ያህል ለሰውነታችን አስፈላጊ እንደሆነ ብሎኮቹን አሚኖ አሲዶቹን ቢልድ ለማድረግ እናውቃለን ያን ከወሰድክበት አልኩ ቅድም እኮ ናቹራል ኤሌመንቱ ሰውነትን ያስለቀቀው በሄድከው ቁጥር ሌላ የሌለ ችግር ነው የምትፈጥረው ኢንሃንስ ማድረግ ነው ስፖርት አላማው ካለ ላይ መውሰድ አይደለም አንተን the best version of you ለማውጣት ነው የሚሰራው ስለዚህ ምንም ነገር ማውጣት አያስፈልግም ሁሉንም ነገር በሞዴሬሽን መብላት የምታስገባው ኃይል የምታወጣው ኃይል ነው calorie intake versus what you use for energy አውጥተህ የምትጠቀመው እሱን አቀናንሰህ ሜንቴናንስ ከሆነ ወይ ደግሞ ባለሁበት ነው እኔ በቃ ጥሩ ነው ያለው ደስተኛ ነኝ በሰውነቴ የምትል ከሆነ ያንን እንትንህን የምታወጣው የምታስገባውም እኩል ይሆንና በዚሁ ትቀጥላለህ አይኔ መክሳት ነው ትንሽ የምፈልገው ካልክ by the way ኪሎን እንደመቀነስ ስፖርት ላይ ቀላል ነገር የለም በጣም ቀላል ነው ግን አንተ ኮመን ሴንሱን ተተኩ ስብስብ ካረከው በቃ ያኔ ከብድብሃል እሱ ምክንያቱም ፊትነስ በብዙ አንግል ኤብል ያረጋል አንተን እንድትችል ያረጋል ብዙ ነገር ሰዎች ብዙ ነገር ሲያረጉ ያያየን ነው ኪሎ መቀነስ is the minimal goal ስለዚህ ኪሎ መቀነስ ከሆነ ደግሞ የምትፈልገው የምታቃጥለውን ማስበለጥ ነው ከምታስገባው ከዛ ከሰውነትክ ላይ እየቀነሰ ይሄዳል ኢቨንቹዋሊ ሜቢ አንቺ አሁን ሙያው ላይ ስላለሽ ሊሆን ይችላል እዚህ ቀላል ነው የምትዩ ነው ኪሎ መቀነስ ግን የከበዳቸው ሰዎች አሉ ማለት ላይክ ኦቨርዌይት ሆነው አይ ዊሽ ብር ከፍለው ራሱ ቶሎ ቢወገድላቸውና እንዴት እንደዛ ልትይቻልሽ በተለይ በክላይንቱን ፐርስፔክቲቭ ቀላል መሆኑን ብትናገሪ ሰውነታቸውን ያንቀሳቅሱት ቅድም አልኩኝ እኮ ዴይ ቱ ዴይ throughout your day እኔ አንድ ቀን ከማሰራ አንድ ሰዓት ከማሰራ ሰዓት ውጪ አንተ የቀረውን 23 ሰዓት የምታርገው ነው እሱን እንትን የሚለው ስለዚህ ራስን እየሸወድክ ካልሆነና ያው ለራስ ታውቀዋለህ እሱን ካልሆነና ሜንታሊ ጠንከር ያልክ የምትሄድ ከሆነ አንዳንዱ ሰው ደግሞ ችግሩ ምንድነው በአንድ ጊዜ አሁን ለምሳሌ 2500 ካሎሪ ወይም 2500 የሚያህል ኃይል ጉልበት የሚመገብ ሰው በአንድ ብድግ ብሎ 1500 ነው የምበላው ይላል አንደኛ ጎላቸውን ሪሊስቲክ ያርጉት ፍራስትሬሽን ወይም መበሳጨት እንዳይመጣ ከዛ ደግሞ ትንሽ እያለ ነው ህፃን ልጅ እኮ ተወልዶ እኮ በአንዴ በእግሩ አይሄድም ሰውነታቸው እንደዛ ነው ማያውቀውን ነገር አንድ ሰው ስታስተምረው ሜንታሊ የሚሆን ፊዚካሊ እንዴት እንደምናስተምር እናውቀዋለን አንድ ሰው ስኳት ሲያደርግ ስንፈልግ
መጀመሪያ ቦክስ ስኳት ብለን አይደለ ሀሁ ብለን ነው የምናስተምረው ለሰውነታችንም እንደዛ ጀንትል ብንሆን በጣም ቀላል ነው ፕሮሰሱ ከባድ አይደለም እዚህ ኮምፕሊኬትድም አይደለም እንደውም አንዳንድ ትሬነሮች እንደዚህ ብዬ ስለተናገርኩኝ ሊበዛጩብኝ ይችላሉ but this is my opinion በቃ በጣም ቀላል ነገር ነው ማንም ሰው በቤቱ ሉዝ ማድረግ ይችላል ሙቭመንት በጨመረ ቁጥር ሉዝ ታደርጋለህ intentionally ራስህን ሙቭ ለማድረግ ለመንቀሳቀስ እንትን ባልክ ቁጥር ሉዝ ታደርጋለህ ፍራይድ የሆኑ ወይም ደግሞ ናቹራል ኤሌመንቱን ያለቀቀ ምግብ በበላህ ቁጥር እንትን ትሆናለህ ብዙ ፕሮቲን በበላህ ቁጥር ፕሮቲን ሲፈጭ ራሱ ካሎሪ በርን ያደርጋል ሉዝ ታደርጋለህ like there are so many ways ከባድ አይደለም ብዙ ነገር ማድረግ ይችላል የሰው ልጅ ሰውነት እኔ እንጃ ይሄን ኮንሰፕት እንዴት ለማስረዳት እዚህ በላይ ያው እንግዲህ አንቺ በስዌት ቦክስም ትንሽ ቆይታ ነበረሽ ክሮስፊቱንም ትሬኒንግ ለመውሰድ እዛ ጊዜ ነበረሽና እንዴት ታያለሽ ክሮስፊት ትሬኒንጉን እዛ በነበረሽ ጊዜ እንዴት ነበር ኢንቴንስ ነበር ሜንታሊ ፑሽ አርጎሻል ወይስ የሆነ የወሰድሽው ኮንሰፕት አለ ለምን ፐርሲው አላደረግሽውም በክሮስፊት ትሬኒንጉ ለምን ፐርሲው አላደረግሽው የሚለው ነገር ክሮስፊት ስቲል አሁንም በሳምንት አንድ ቀን ሰራለሁ cuz I love it ምንም ክሮስፊት ማለት the most functional እንትን ነው ዘርፍ ነው ስዌት ቦክስ የነበረኝ ቆይታ ጥሩ ነበረ ተምሬበታለሁ definitely በጣም በጥሩ ባልደረቦች ተከብቤ ነው የነበረው ትምህርት ዋይዝ brilliant people ለምን አልቀጠልኩበትም ሞር ወደ ፓወር ሊፍቲንጉ እኔ ስለተሳብኩኝ ነው እንጂ ፐርሰናል ኢንተረስት ሆኖ ክሮስፊት በጣም ፈንክሽናል ነው ዴይ ቱ ዴይ ላይፍህ ላይ እኛም ክላይንት እናሰራለን ኢንኮርፖሬት አድርገን ዴይ ቱ ዴይ ላይፍህ ላይ ነገሮችን እንድታረግ ፋንክሽናል እንድትሆን የፊትነስ አንደኛውና የመጀመሪያው ጎል ሞር ላይፍህ ኢዚ እንዲሆን ነው ላይፍህ ቀላል እንዲሆን ከፈለክ ደግሞ አንተ ገና ከዚህ ስትነሳ እያልክ ከሆነ ደረጃ ስትወጣ ይሄ ሰውነት በተፈጥሮ እንዲያረግ የተሰራው ነገር ማለት ከሆነ እነዚህ ትንንሽ ነገሮች እየቀረፈ የራስህን ግሮሸሪ ተሸክመ ደረጃ እንድትወጣ ሳታለከልክ ላይፍን ኢዚ ማድረግ ነው ክሮስፊት ስራው ስለዚህ በጣም የምወደው የስፖርት ዘርፍ ነው የእውነት ፋሲኔት የሚያደርገኝ ነው ግን ላንች አይደለም ሞዴሬት አድርጌ ኢንቴንሲቲውን እኔ እሰራዋለሁ ለራሴ ክላይንት ማሰራለሁ አሁን ግን የኔ ፕራይመሪ ፎከስ ፓወር ሊፍቲንግ ላይ ነው ያው I wear so many hats ብላችን ሌላ ጊዜ ነው ክሮስፊት ላይ ልታይን ትችላለህ so ሞተር ስትነጂ ምናምን ሰው ምን ይልሻል በተለይ ሴት ሆነሽ ከዛ ሴት ብቻ አይደለም ብረት ገፊ ሴት ሆነሽ ሞተር ደግሞ ሲጨምሪበት ሞተር መንዳት ኤክስፒሪየንሱ እንዴት ነው ከዘኔ መልመድ የምፈልገው ነገር ነው ለመናገር it's another level of freedom ሁሉም ሰው በህይወቱ አንድ ጊዜ ኤክስፒሪየንስ እንዲያደርገው የምፈልገው እንትን ነው ደስ ይላል በጣም ሞተር ስነዳ ሰው ምን ይለኛል መንገድ ላይ ነው ባለመኪኖቹ ነው አስፋልት ላይ anything like የገጠመሽ ነገር ሰው በጣም ኢን አድማይሬሽን ነው የሚያይክ በጣም ፋሲኔት ያደርገዋል ያልተለመደ ነገር ስለሆነ ስፔሻሊ አዲስ አበባ ውስጥ ስፔሻሊ ሲባል ሰው የሚመስለው እኔ እንጃ አዲስ አበባ ከካርታው አንፃር አይደለም የምንለው ትራፊክ አዲስ አበባ ውስጥ ምን ያህል ኢንተንስ እንደሆነ ታውቃለህ እንዴት እንደሆነ የሚነዳው ያንን ሁሉ ተቋቁመክ ሞተር ደግሞ በጣም ሃይ ሪስክ ነው ለአደጋ አንተ ብቻ ብትጠነቀቅም አካባቢ ያለው ሰው ካልተጠነቀቀ you're still going to be እንትን ውስጥ ስለዚህ እነዚህ ነገሮች በሙሉ ተቋቁመህ መንዳትህ it says a lot እንደ ሴት I know እና እኔ በጣም ስለምወደው ማረጋው ነገር ነው በጣም ሰው ሲያየው ደስ ነው የሚለው ልጁን ያያያል ትልልቁ ልጁን ያያያል ሌላው እህቱን ያያያል በጣም አንድ ኔጌቲቭ ነገር እዛ ኤሪያ ላይ ሰምቼም አይቼም ትንቢ ኤክስፒሪየንስ አድርጌ ማላቅም በጣም ነው ደስ የሚላቸው ያሳልፉኛል ምናምን ሁሉ እግዚአብሔር እኔ እናት አንቺ ብለሽኝ ነው ለፊ ምናምን ስለዚህ ደስ የሚል እንትን ያለኝ ዛሬ ታቱሽ እግርሽ ላይ በተለይ በሚታይ መልኩ ነው ታቱሽ እግርሽ ላይ ያለውና ሶሻል ሚዲያ ላይ ደግሞ ሰውነትሽን ፖስት ታደርጊያለሽና ራስሽን ለሴቶች እያስተማርሽ ነው I'm like this እግሬ እንዲያድገው እንደዚህና ታቱሽን ኔጌቲቭሊ የሚያዩ ሰዎች አሉ አብዛኛው ሰው ኔጌቲቭ አይደለ ምክንያቱም ሀገራችንን What's your response እዛ ላይ ሀገራችንን ስታስበው
ሃይማኖትና እምነት ላይ የተገነባ አይነት ሀገር ነው። እነሱ ከሚያምኑት ጋር ደግሞ አይ ቲንክ ይጣረስባቸዋል ብዬ አስባለሁ። ግን እንደ ሶሳይቲ መማር ያለብን ነገር እንደ ማህበረሰብ ማሰባችን ጥሩ ሆኖ ሳለ አንዳንድ ነገሮች የግል ናቸው። ይሄ ደግሞ የኔ የግል ነው። መጀመሪያ ይሄ እነሱ ከማየታቸው በፊት ይሄ ነገር ሰውነቱ የኔ ነው ራይት። ሰውነቴ ላይ እነሱ አይደለም ማረጋውን ነገር ዲቴክት የሚያደርጉት። እኔ እስካመንኩበት ድረስ ምንስ ባረገው የኔ ነው። እኔ ደስ ይለኛል። ደስ የሚለኝን ነገር ራሴ ላይ አድርጌያለሁ። በዛ ነገር ባይስማሙ እንኳን ማስተምረውን ነገር አይተው ማለፍ የሚችላሉ። አክቹሊ ማለፍም ይችላል። ሚኒንግ አለው። ታቶች ደግሞ at the same time ላንቺ ምንም ቢጠቅም እንደኛ ራስሽን በሰዎች ፊት እየተራመድሽ ያለሽ ሴት ነሽ። በተለይ ሴቶቹ ሊድ ማድረግ ላይ ፊትነስ ላይ ኢንላይትን ማድረግ ላይ you're leading, you're out there ገባሽ? so ላንቺ ያንቺም ቢሆን do you like ማይጎዳ መጥፎ መልእክት የሌለው እንደሆነ ታጣሪያለሽ መጀመሪያ ታቱ ከማድረግ መልእክት የለውም። አውቃለሁ ሚኒንግ አላቸው ማረጋውን ነገር አውቃለሁ። አብዛኛው ሚኒንግ አለው። ሚኒንግ የሌላቸው ደግሞ ሳያቸው መወዳቸው ነገሮች ደግሞ አሉ። ግን አብዛኛው ግን ሚኒንግ አለው። ያ ሚኒንግ ግን more of an ለኔ ሜክ ሴንስ ማድረግ የለበትም ነው። ለኔ ግን እዳስ ሁሉ በጣም ኢሞሽናል አታችመንት አለኝ ከእያንዳንዱ ታቶቼ ጋር። ሶ ያ በጣም ታቶቼ እንደ ልጆቼ ነው የምወዳቸው። ደስ ያለ ልጆች። ሲሪየስ ትሬነር ባትሆኚና ፊትነስ ላይ ባትሆኚ ኖሮ ምን ነበር የምትሆኚ የሚለውን ነገር ወይ ደግሞ በጎንዮሽ ሌላ ከፊትነስ ጋር የማይገናኙ ነው። ያው ለምሳሌ ለረጅም ዓመት ጊታር እጫወታለሁ፣ ጊታሪስት ነኝና ከፊትነስ ጋር ምንም የሚገናኝ ነገር የለውም። ፊትነስ ላይ ባትኖሪ ኖሮ ምን ላይ ነበር የምትሆኚ? ወይም ደግሞ ጎንዮሽ የምትንከባከቢ ሆቢ ያለሽ ስኪል አለሽ? ማርኬቲንግ ማኔጅመንት ነው ከኮሜርስ የተመረኩት። እኔ አብዛኛው ሰው ይሄን የሚያውቃ ይመስለኛል። ማርኬቲንግን በጣም ወድጀው የተማርኩት ትምህርት ነው። ምን ያህል ፐርሱዌድ ማድረግ ትችላለህ፣ አንድን ነገር አምነህበት አንተ ምን ያህል ማሳመን ትችላለህ ብዬ አስባለሁ። የሰዎችን አይምሮ ደግሞ ያን ያህል ኢምፓክት ማድረግ። እኔ አሁን ግዛው ብዬ የሆነ ነገር ካሳመንኩ እና አንተ ከገዛኸው ይሄ ነገር ትልቅ ስኪል ነው ብዬ ማስባለሁ። በጣም ትልቅ ፓወርም ነው ብዬ አስባለሁ። የማሳመን ችሎታን ይጠይቃል፣ መናገርን ይጠይቃል፣ ኢንተራክሽንክ እንዴት ነው ይላል፣ ኢንተርፐርሰናል ስኪልህን በአጠቃላይ ይጠይቃል አይደል እንዴ? ለዛም ነው በጣም የመርካቶ ነጋዴዎችም እናደንቀው አይደል እንዴ? they're very persuasive። በጣም አድማየር ማረገው የስራ ዘርፍ ነው ይሄኛው ራሱ። ስለዚህ ነጋዴ መሆን ይመስለኛል። ስቲል ግን ቢዝነስ ላይ ነሽ ስራሽ። እንዲያውም ሞር ሰዎችን ማሳመን፣ ክላይንትን መጥራት ብቻ ነው የምናገረው። በጣም እኔ በአነጋገር ኢነሰንስ በጣም ብለንትሊ ኦነስት ከመሆን የተነሳ በጣም ግልጽና ፊት ለፊት ከመናገር የተነሳ ብዙ ክላይንት ሉዝ አድርጌያለሁ። ይሄ ግን እኔነቴ ነው። either you take it or leave it። ማፍርበትም አይደል አክቹሊ እንዲህ ለመሆንም ለፍቼ ነው። ምክንያቱም ቅድም እንዳልከው ሴቶች ቦልድ አይደሉም፣ የራሳቸውን ነገር ኤክስፕረስ አያደርጉም። ዲስሪስፔክት እስካላረኩኝ ድረስ አንተነትህን እኔ ሁል ጊዜ የማምንበትን ነገር እናገራለሁ። do you see yourself በተለይ ኢትዮጵያ ውስጥ እንግዲህ ፊትነስ ብዙ በኢንሴንቲቭ እና በሪዋርድ ደረጃ ገና ያላደገበት ነገር ነው። ከዚህ ውጭ ሀገር ትሬነር ብትሆኚ ብዙ ረጅም እድሜ ፈጅተሽበታል እውቀቱን ለማካበት የምታወሪው ነገር ለማወቅ ላይክ ረጅም ዓመት ፈጅተሽበታል። ሬቨኒውም በዛው ልክ ነው። ትላልቅ ውድ መኪና የሚነዱት ውድ ቤት ያላቸው ሰዎች ናቸው። ስታተስ ላይ በጣም ከፍ ያለ so do you see yourself በዚህ አካሄድ ከቀጠለ እናቋለን ፊትነሱ ላይ ያለው ነገርና ወደ ንግዱ ለመግባት ድንገት we don't know ሪዋርዱ እንደዚህ ከቀጠለ ወደ ንግዱ ቀነጠሳለሁ ብለሽ ታምኛለሽ? ታስቢያለሽ? እውነት ለመናገር አላውቅም ይሄንን። አላሰብሽበትም? ሁላችንም ሪስፖንሲቢሊቲ አለብን። ገብቶካል? መውደድ ሌላ ነው። ራሴ ላይ መስራት መቼም አላቆምም። ግን አሰ ትሬነር ቀጥልበታለሁ ወይ በዚህ ከቀጠለ ያለው አቀባበልና ያለው ነገር ያው ስፖርት ቤት የምንመለከት ይሆናል። እሱም ንግድ ነው። ስለዚህ ወደዛኛው የመዞር እድል ይኖራል ብዬ አስባለሁ። ዝም ብዬ አስበው እንጂ it has to give። ገብቶካል? thank you so much ሜሪ ጊዜሽን ስለሰጠሽኝ። እንግዲህ ባንቺ በኩልም ብዙ ሰዎች እንደሚማሩ ፐርሰናል አካውንትሽም ላይ ሰዎች ፎሎ ቢያደርጉ ብዙ ስለ ፊትነስ እንዴት ላርገው፣ አመጋገቤ እንዴት ላርገው፣ ወርክአውት እንዴት ላርገ ዩቲዩብን በቅርብ ከፍተሻልና
የሚያገኝ ይመስለኛል። ሶ እኔም ሰዎችን የምመክረው እንዲያውም የኛ ሀገር ሰዎችን ፎሎ እናርግና አፕሪሺየት እናርግ፣ እንማር፣ ከነሱ ልምድን እናካብት በሚለው እስማማለሁ። እና ሶ አንቺንም ፎሎ ቢያደርጉ ብዙ ነገር ያገኛሉ ብዬም ስለማምን ማለት ነው። የመጨረሻ መልእክት ካለሽ? እግዚአብሔር ያክብርልኝ። እሺ እኔም እግዚአብሔር ያክብርልኝ እዚህ አክብራችሁ ስለጠራችሁኝ ኤክስፕረስ እንዳደረግ ማስበውን የኔ ቶት ኤክስፒሪየንስ ዋጋ ተሰጥቶት እዚህ ጋር ስለተገኘው ኢን አዲሽን ቱ ዛት ዩቲዩብ መርሃዊት ብለው ቼክ ቢያደርጉት እንትን ማግኘት ይችላሉ። ካልሆነ ደግሞ ኢንስታግራሜ ላይ ባዮ ላይ ሊንኩ ስላለ በዛ ሊንክም ዳይሬክትሊ ወደዛ ይመራቸዋል። ይማሩበታል የሆነ ያህል ብዬ አስባለሁ። እና እንደ መጨረሻ መልእክት አዋካችሁ ኢንዲቪዥዋሊዝምነትም እንማር። የአንድ ሰው መጀመሪያ ማንነቱ የአንድ ሰው ቢሎንግ የሚያደርገው ለዛ ሰው ነው። ከዛ በኋላ ነው ሌላው የሚመጣው። ቤተሰብም ምንም ወላጅም ምንም የሚመጣው አስተማሪ ምንም ነገር የሚመጣው ከዛ በኋላ ነው። መጀመሪያ ዴቢ የዴቢ ነው። የሱ ሰውነት ላይ የሱ ማይንድሴት ላይ የሱ እንትን ላይ ዲሳይድ የሚያደርግ ያለበት እሱ ነው አይደል እንዴ? እኔ ላልስማማበት እችላለሁ፣ ነገር ግን ካልተስማማሁበት እተዋለሁ እንጂ እሱ ለሱ የራሱ ነገር ላይ ላደረገው ነገር መንቀፍና ሌላ ኔጌቲቭ ነገሮችን ማለት አስፈላጊ አይደለም። ያ ነቀፋ ወይም ያ ንግግር የሚመጣው እኔ የማስበው ኮሩ ራሳቸው ላይ መጀመሪያ ስላልሰሩ ነው፣ ወይም ደግሞ ከውስጥ ጉዳት ቁስለትና ሚዝሪ ስላለ ነው ብዬ ነው የማስበው። እሱን ደግሞ አቮይድ ለማድረግ ራስ ላይ መስራት፣ ወደ ውስጥ ወደ ራሳችን ብንመለከት ሁሉንም ዞረን ከምናይ መጀመሪያ ማየት ያለብን እሱን ነው እና ላለው thank you for having me.